ይገርም ዶክመንተሪ ነው። እንግዲህ ጥያቄ የፈጠረብኝ ማለት ረጅም ደቂቃ የሚያለቅሰው ምን አድርጋችሁ ሙሉ ዘማሪ ይሆናል የሚል ህልም አልነበረኝም። በእውነት በጣም በብዙ ሰዎች ውትወታ ነው ወደዚህ አገልግሎት የመጣው። ፍቅር ያዘኝ አድነን ከዛ አብረት ጠፋው። ኦልሞስት አንድ አመት ምናምን አይ ቲንክ ቅዳሜ ሰርተው እሱ ታምራት ደስታ፣ ሄኖክ አበበ አሁን ቶሮንቶ ይመስለኛል ያለው ወጣት ልጅ እነሱ ነበሩ። ታኬማንቼ ደጋፊ ነው። የማንቼ ደጋፊ ነው። ቅዱሳን አትርፈናል በብዙ በአብያተ ክርስቲያናት ላይ ምናምን ሳት ሲባሉ መሪዎች እንዲህ ሲላቸው ይበቃል አትበል። ሰላም እንዴት ናችሁ? ውድ የፕሮግራማችን ተከታታዮች ብላ አትግባ ብላኛለች ሀኒ። በጣም ቀለል ያለ ሾው ስለሆነ ቀለል አድርጋ ገባው ብላኛለች። ዛሬ በጣም በቀላሉ ማናስተዋውቀው እንግዳ ስለያዘ እንደው ከበድ አድርጌ ማስተዋውቀው በጣም ደስ ይለኝ ነበረ። ከቤተሰብ የካህናት ዘር ነው። ጄኔሬሽናል ፕሪስትሁድ አለ በቤታቸው አባት ከዛ ልጅ እያለ የሚቀጥል ከቤት አንድ ሰው ደግሞ ይሄንን ቅስና ማስቀጠል ነበረበትና እጣ ሲወጣ ሶስቱም ጊዜ የዛሬው እንግዳችን ላይ ወጣ። በጣም እጣ መውጣት እጣ ክፍሉ ነውና እዚህ ራሱ መዝሙር ለመምረጥ እጣ ስናወጣ እጣ ወጥቶለታል። አባቱ እጣ ከወጣለት በኋላ ወደ ቤተ ክርስቲያን ሲወስዱት እግዚአብሔር አልባሽ እግዚአብሔር አጉራሽ ነው ብለው ለቤተ ክርስቲያን እንደሰጡት እውነትም እግዚአብሔር አልባሽ እግዚአብሔር አጉራሽ ሆኖት እንደ ጸና የቀረው ዘማሪ ፓስተር ተከስተ ጌትነት ዛሬ በመካከላችን አለ። ተኪዬ እንኳን ደህና መጣ። እንኳን ደህና ቆያችሁ። ይሱዬ ቴንክ ዩ በጣም አገባበም ደስ ይላል። እኔ ራሱ ደስ ባልኩት ማስባለኝ ነው። እንኳን ደህና መጣ ተኪዬ። ቴንክ ዩ እንኳን ደህና ቆያችሁ። በጣም ደስ ይለናል በእውነት ዛሬ በመካከላችን ስላለ። በብዙ ቤተክርስቲያን በብዙ ሾዎች የምትፈለግ ሰው ነህና ካለ ጊዜ ላይ በጣም አጣበ አክብረን ስለመጣ በድጋሚ በጣም እናመሰግናለን ተኪዬ። እኔም አመሰግናለሁ ይሱዬ። በዚህ ጊዜ እንግዲህ ሆነልን ትንሽ ወደ ኋላ ያልኩበት ከዚህ በፊት እንደነገርኳችሁ ሚዲያ ላይ መብዛቱ ራሱ ሌላ ገጽታ ስላለው በዛ ስጋት ነው። ግን ደስ ብሎኛል ዛሬ። ከዚህ በኋላ የትም አትቀረጽ በቃ በቃ መዝጊያ ይሁን። ተኪዬ እኔ ባጎደልኩ እንግዲህ እግዚአብሔር ይሙሉ አይደለም። ብዙ ቦታ ተናግረዋል። በጣም በመጽሐፍም ላይ ገልጸዋል። በጣም በሁላችን ቤትና በሁላችን ልብ ውስጥ ያለ ሰው ስለሆነ የመጣበት መንገድ ብዙዎቻችን እናውቀዋለን። ዛሬ እዚህ የተገናኘ ነው አብዛኛው ስለ ዝማሬዎች በአገልግሎት ስላለ ጆርኒ እንድንጫወት ነውና ግን እንደው ዝማሬ እንዴት ጀመርክ? ያው የነበረን ባክግራውንድ ስለምናቅ እዚህኛው ቤተኛ ጋር ስትመጣ ዝማሬ እንዴት ጀመር? በጣም ተጽዕኖ ያደረጉብ ሰዎች ነበሩ ወይም አገባበን እስኪ ያጫውት። በጣም እንግዲህ በኦርቶዶክስ ውስጥ ማደግህ የራሱ የሆነ የሚሰጥህ መልካም ነገር አለ። ዜማ በጣም ሪች ናቸው ኦርቶዶክስ። ውዳሴ ማርያም፣ መልከ ማርያም፣ መልከ ኢየሱስ እንደዚህ የሚባሉ ከዜማ አንጻር ደግሞ ስርዓተ ቅዳሴ በጣም ወደው የራሱ የሆነ እና መነሻው ከዛ ነው። አሁን ያለኝን ያሬዳዊ ነክ የሆነ የድምጽ ቃና ያገኘውበት ማለት ነውና አዲስ አበባ ከመጣው በኋላ የታድሶ እንቅስቃሴ ላይ አጋጣሚ ተዋወቅን። አዲስ አበባ አማኑኤል ተብሎ ይጠራል። አሁን ብዙ ጊዜ ያው ስለማነሳቸው ዛሬም ልድገምና ዶክተር ቤዛለም እና ፓስተር መዝገቡ የመጀመሪያ ፓስተሮች ናቸው። እነሱ ጋራ ምንም እንኳን በእድሜ ተቀራራቢ ብንሆንም መንፈሳዊ ነገር ላይ እነሱ ቀደም ያሉ ስለነበሩ ከነሱ ጋር የመተዋወቅ እድሉን አገኘሁኝ። ዘማሪ ይሆናል የሚል ህልም አልነበረኝም በእውነት። በጣም በብዙ ሰዎች ውትወታ ነው ወደዚህ አገልግሎት የመጣሁት። በጣም በብዙ ማስታወሰው
ፕሮግራም የተሰጠኝ ማልዘመርበት ጊዜ ይበዛ ነበር እባክህን እየተባልኩ ማለት እና አንዱ አሁን ለምሳሌ ትልቅ መድረክ ገና ሲዲ ምንም ሳናወጣ ትንሿ ስቴዲየም ላይ የአዲስ አበባ ማኑኤል ኮንፈረንስ ነበረ እና ናዝሬቶች ከሀረርም ከምንም በአውቶቡስ መጥተው ብዙ ህዝብ የነበረበት ነው። እዛ ላይ ማገልገል እንደ ትልቅ እድል ነው የሚቆጠረው እና እኔ ግን በቃ ይቅርብ ብዬ ተሽኮርምም ምን ብዬ ግን ዘመርኩኝ። አስታውሳለሁ ሕያውን ከሙታን መካከል ስለምን ትፈልጋላችሁ መዝሙር እና ወደ ጅማሬው ስመጣ ለዝማሬ አገልግሎት ምናልባት ካነሳሱ ተጽዕኖ ከፈጠሩብኝ የመጀመሪያው ተስፋዬ ጫላ በጣም ወደው ዘማሪ ነው። ከሴት ቤተልሔም ወልዴ ኦፍ ኮርስ እነ ሊሊም አሉ፣ ሌሎችም ቀደምት ነጋሽ ታምራትን ሰማ ነበረ። ግን የተስፋዬ በጫላ በማላቀው ሁኔታ የድምጽ ከለሩ ይሁን በተለይ ግጥሞቹ የመዝሙሮቹ ግጥም የሚያብራራበት መንገድ በጣም ተጽዕኖ ፈጥሮብኛል። እኔም ላይ የተወሰነ ይታያል ብዬ አስባለሁ። ይሄ ረጃጅም ቁጥር ለምሳሌ ልባርከው ጌታ የሚለው ላይ አሁን የነገረኝን በሙሉ እስከሚያደርግልኝ ታምኖ ለክፉ ቀን መሸሸጊያ በሐሩር ጥላ ይሆን በጣም ረጅም ነው። የተለመደው ላይ ከአራት መስመር ነው፣ ግን እሱ ወደ 8 እንደዚህ ያደርጋቸዋልና በጣም በቃ መልእክት ያለው ዘማሪ ነው። እነሱ እነ ዳንኤል አምደ ሚካኤል ብዙ በዛ እንግዲህ እየተወሰወስኩ መጣው ማለት ብዙ አጥሮች ቀስ በቀስ እየፈረሱ ከባድ ነው። ያው ባክግራውንዱ የሰሜን አካባቢ አብዛኛውን በኦርቶዶክስ ተዋህዶ ውስጥ ያለ ስለሆነ በተለይ ቅድም እሱ እንደተጠቀስከው በእኛ ቤተሰብ ሀረግ ውስጥ ደግሞ የካህን ምናምን የሚባል ቤተሰብ ያለበት ነው። እንደተባለው በስለትም ነው በእጣ በሚል 3 ጊዜ ምን ላይ በመውጣት ለዛ አገልግሎት ተሰጥቼ ነበረ። በዛ ውስጥ ነው እንግዲህ አልፌ ዲቁናን ደጀን ቅዱስ ጊዮርጊስ ጥሩ ቀዳሽ ዲያቆን ነበርኩ ልጆኜ። በጣም ዳቦ ቤት የነበራቸው አስታውሳለሁ። ጓደኞች ነበሩ የጭነት መኪና የነበራቸውና ዊርድ ነው ዲያቆን ሆነ እንደገና አሁን ከሙስሊም ጋር መቀራረብ ምናምን፣ ግን ለኔ በጣም ጓደኞች የሆነው አብረን አሳልፈናል በልጅነት ጊዜ። አሁን የት እንዳሉ አላውቅም፣ አይውሽ ባገኛቸው እና መነሻው እንደዛ ነው። ግን ደግሞ ተጽዕኖ የፈጠሩብኝ ሰዎች ቅድም የጠቀስኳቸው ታንዛዛውኝ እንግዲህ ይቅርታ ረጅም ቁጥር ስለምትወድ ችግር በዜማ በለቶ በጣም የዋለዚህ ጣጣ ማን ነው ማለት ድራማ ምናምን መስራት ራሱ በዘማሪ ትንሽ ሰዎች ናቸው። ነቤት ተዘራ እንዴት ነው አሁን ክሊፕ ላይ ምናልባት ታንዛዛውት ፎርማታችሁን አምሶሪ ግን በምንድን ነው ያንን ድራማ እንዴት ክሊፕ ስር እንዴት የሚገርመው ዶክመንተሪ ፊልም ለመስራት ነበር የታሰበው። ኦኬ እሱና ፓስተር ዘሪሁን ይባላል ጓደኛዬ ነው። እንዳውም የዛሬ 3 ሳምንት አካባቢ ዴንቨር አብረን ነበር የኒው ኢየር ኮንፈረንስ ላይ እና ያነሳን ስንጫወት ነበር። እሱ ገና ከአገልግሎት ጅማሬ ጀምሮ ወዳጆች ነን እና መዝሙር ቤት ነበረው። ከዛ ለምን ዶክመንተሪ አንሰራ የሚል ሀሳብ አምጥቶ ለዛ አላማ ነው ገጠር ድረስ ሄደን ገጠር ድረስ ሄደን ተቀረጸ። በጣም ብዙ የተቀመጡ ታሪኮች አሉ። እንዳውም አንዳንድ ለምሳሌ አይ ዲያቆንም አልነበረም የሚል ነገር ተነስቶ ነበር የሆነ ጊዜ ላይ እንደ ጸና ቀረ መጽሐፍ ምርቃት ላይ ተያይዞ ኢቢኤስ ላይ ኢንተርቪው ሳደርግ እና ያው አንዳንዶች በሌላ አይነት ትርጉም ሰጥተውት እዛ ላይ የተነሱትን የመንግስት አመራር የነበረውን ግጥምጥሞሽ ትንሽ ፖለቲካዊ መልክ ለመስጠትም ዲያቆን አልነበረም። ያው አሁን ያለውን ደግሞ ብዙ ዲቴል እንዳልገባ እሱ ላይ እንዳውም የተቀረጹ እንትኖች አሉ። ለምሳሌ የዜማ ትምህርት ያስተማረኝ መርጌታ ራሱ ሰውየው ያኔ እንትኑ ላይ ቪዲዮ ላይ አለ ስቲል ተቀምጧል እና ዶክመንተሪ ስለነበረ እዛው ደጀን ቅዱስ ጊዮርጊስ ቤተክርስቲያን ድረስ ሄደን የሰራ ነው።
ስለኔም አመጣጥ ባህሪዬንም ኢንተርቪው የተደረጉ የቤተ ክርስቲያን በጊዜው የነበሩ አስተዳደሮች አሉ። ማስታወሰው መርጌታ ዳዊት የሚባል መርጌታ ሳሙኤል የቅኔ መምህር የነበረ እነሱን ኢንተርቪው አድርጓቸው አሁንም ድረስ አለ በዶክመንተሪ ያው የሆነ ጊዜ እናወጣ ይሆናል ለጌታ ፈቃድ። መነሻው ግን እሱ ነው። ከዛ ይሄ የክሊፕ ዘመን ስለነበር መዝሙር ምናምን ከተታችሁ አረሳው የሚለውን ስናስብ ለምን ከዛ ላይ ወስደን ብለን ወላጅ አባቴ ነው ዛጋ ጣጣ የሚለው ይመስላል እየተጎና ይመስላል የእውነት ነው የሚያደርግ እንዴት ነበር ሂደቱ ብለነው ነው ብላችሁ ታቀረጻችሁ እኔ ስለማላስታውስ በጣም ልጅ ነበር በጣም ምንም ከዛ ከፊልሙ ላይ ካለው ልጅ በዛ እድሜ ነበር ከስ እንደነገሩኝ 4-5 አመት በጣም ትንሽ ልጅ ሳሙኤል በለኝ እና የሚገርም ዶክመንተሪ ነው። ግን እኔ ጥያቄ የፈጠረብኝ ማለት ረጅም ደቂቃ የሚያለቅሰው ምን አድርጋችሁት ነው? ሙሉ 7 ደቂቃ ሙሉ ልጅ እያለቀሰ እሱ ልጅ አሁን እኔ ጋር ነው የሚኖረው። ቢኒያም ይባላል የእህቴ ልጅ ነው። እና በልጅ እያለሁኝ ተከስተን ይመስላል ተብሎ ተመርጦ ነው እንግዲህ በዛ ጊዜ እና አልቀረጽም አለ። ሌላው እንትን ነው አኗኗሩ እሱ ያው ችግር ምናምን ስለማያውቅ የቆሎ ተማሪ የኔን ታሪክ ለማምጣት የደረቀ እንጀራ ብለን ሰጠነው ማለት አልነካም በቃ ከዛ ተጸየፈው ነው ማያውቀውን ገባ ለታሪክ ነው ለምንድን ነው የምንለው እንዴ ከዛ ሲያለቅስ ተውት አልኩኝ እኔ በኋላ አረግሽ ይባላል በጣም ጎበዝ ፊልም ባለሙያ ነው እንትኑን የሰራውን አሜሪካን ሀገር ለትልቅ ድርጅት የሚሰራ ልጅ ነው ቀረጸውና ቆይታ ያለቱ ጋር እንደማስገባው አለኝ እና በቃ ፊልሙ ላይ ሲገባ በጣም ሰው ወደደው አሁን ትልቅ ልጅ ሆኗል ነብይ ጥሌ ጋር ጌታን አግኝቶ እዛ ተምሮ ተጠምቆ ከኔ ጋር ነው የሚኖረው እዚህ ስመጣስ የኮንሰርት ላይ ታይቻለሁ መሰለኝ መጥቶ በጣም መልካም ረጅም ደስ የሚል በጣም እንደዛ ያለቀሰ አይመስልም በጣም ደስ ይላል ሶ ቀደም ነገርከን ባክግራውንድን ማን ተጽዕኖ እንዳረገብህ በደንብ አይ ነው ሶ አንተ ግን መች ነው መዝሙር መጻፍ መዝሙር መቀበል የጀመርከው እንዴት ነው ለክ ምን ሆነ በዛ የታድሶ ህብረት እንደተነሳ እዚህ ከርቸሌ ሚካኤል ጋር ነበረ የሆነ ግቢ የፓስተር መዝገቡና የፓስተር ቤዛለም ግቢ ተቀራራቢ ነው እና እዛ ትንሽ ቤት ውስጥ ማክሰኞ ጸሎት ይደረጋል እኔ ደግሞ ኢንተርናሽናል ኢቫንጀሊካል ቸርች ምናልባት መጽሐፍ አለ እዛ ነበር ምኖረው ከዛ እነሱ ጋር ባንዲት ሰብለ የምትባል እህታችን በሷ አማካኝነት ተዋወቅን ማለት ነውና ከዛ የሄድኩኝ ህብረት ማድረግ ጀመርኩ ወደዱኝ እኔም ወደድኳቸው ግን ብዙ ጥያቄዎች ነበሩ ላይክ ኦርቶዶክስ እንደሆኑ ነው ማቀው በጊዜው ለምን ፕሮግራም ከተደረገ በኋላ አባታችን ወይ ምናምን ተብሎ ሲያለቅ እመቤታችን ቅድስት ድንግል ማርያም ይባላል እና ያው እኔም ወደውን ማቀው ለዛ ስላገኘው ይደሳለኝ እዛ መኖርበት ግቢ ውስጥ ደግሞ ያው ሙሉ ለሙሉ ፕሮቴስታንቶች ናቸው ኮምፎርታብል የማያረጉኝ በነበረኛ አንደርስታንድ ስለነበር ይሄኛው ደስ አለኝ በቃ ብዙም አልወጡም ከኦርቶዶክስ ወደ ፕሮቴስታንት ምዟር መጡ መሀል ላይ ነገር ከዛ እዛ ነው እንግዲህ አብሬ ህብረት ማለት ጀመርኩ ፓስተር ዳንኤል አለማየሁ ይባላል የታድሶ ሞመንት ጀማሪው ናዝሬት አማኑኤል ዋና ፓስተር የነበረው አሁን አሜሪካ እንገናኛለን እሱ እኛ ስለኛ ህብረት ይሰማል እና ያን ጊዜ በየቦታው በቃ የታድሶ እንቅስቃሴ እየፈነዳ የነበረበት ጊዜ ስለነበር ሌላ ስተት ውስጥ እንዳይገቡ ምናምን በሚል በሰዎች አማካኝነት መጥቶ ሊያገኘን ይፈልጋል ማለት ነው ከዛ እየመጣ ያስተምረናል መሰረታዊ ትምህርቶች እና አንድ ቀን መልእክት ተናገረ ስለኔ እዛ 10 ምናምን ብንሆን ነው እና ይሄ ልጅ ትልቅ ዘማሪ ይሆናል እግዚአብሔር በትልልቅ ሚዲያዎች ውስጥ እንደሚገባ እንዳውም ከዛ ፊት አሁን ያልተለመዱ የለም ኢንተርቪው ይደረጋል ዓለማዊ ሚዲያዎች ላይ እንደዚህ ምናምን ሚሉ እኔ አይረሳኝም ገባ
ከእግዚአብሔር ሲሆን አንዳንዱ ነገር አለ አይደለ ልብ ውስጥ ከበድ የሚል እንደሱ አይነት ስሜት ተሰምቶኛል። ግን ልጅነቱም አለ። ያኔ ነው እንግዲህ መልእክት መጣ። የነበሩት ሰዎች ሲሪየስ አድርገው ወሰዱት መልእክቱ እና በመሀል ደግሞ ያው ጎረምሳም ነኝ፣ የጎረምስና ጊዜ ያለ ፍቅር ያዘኝ አድነን። ከዛ ህብረት ጠፋው። ኦልሞስት 1 አመት ምናምን ይፈልጉኛል። ፍቅር ይዞ በቃ ምንጭ ትርፍ ጊዜን በላችሁ። ያን የተያይዘ መዞር ነው ገባ። ምንም ልጆች ነን። እስከ 11 ሰዓት ምናምን ስራ ነን። ቀን እንሰራለን። ኢቲሲ ኮንስትራክሽኑ ላይ ረዳት አናጺ ሆኜ አንድሪ ብራውን ይባላል። ከሱ ጋር ሰራለሁ። ልክ 11 ሰዓት ምናምን ሲሆን ገባ ተያይዘ ዝም ብለ መዞር ኦዩ ምናምን አካባቢ ትዝ ይለኛል። አካለል ነው ዳውን እኮ አያምርም ደግሞ ማለት መንገዱ ራሱ ለፍቅር የሚሆን በጣም የሚጋብዝ ነው። ኩብለላ ነው የሚመስለው እና ከዛ 1 አመት እንትን ሆንኩኝ። በቃ ከዛ ህብረት ወደ ኋላ እነሱ ይመጣሉ፣ በር ላይ ይጠብቁኛል። ላይክ የሆነ የሰሙትን መልእክት እንደገና የተረዱትም ነገር ነበርና መያዝ በጣም ይፈልጉ ነበር። መልእክቱን ሰምተህ ነው የጠፋው? ኖ አጋጣሚ መልእክቱን ከሰማህ በኋላ እኮ ከሰማህ በኋላ ይሄ አጋጣሚ መጣ ማለት በቃ ችላ ነገር አለ። ሔዋን እኮ እንዲህ ነች። ሔዋን ተጽዕኖ በሶስት ሰው ተጽዕኖ እየተደረገ ልጅ ነው። ከዛ ከ1 አመት ምናምን በኋላ በቃ ተመለስኩኝ። እዛ ህብረት ውስጥ ስመጣ ይገርማቸዋል፣ ለብዙ ወጣቶች ትምህርት ይሆናል። ቁጭት ገባብኝ። ከአመት በፊት ማቃቸው እዛ የነበሩ ህብረት ላይ የነበሩ ልጆች በእግዚአብሔር ቃል የትና የት ሄደዋል። ፕሮግራም ሲመራ አንዱን ሳየው ተመሳሳይ መረዳት የነበረን ባይታችሁ ተመሳሳይ ቆጬ ነው ማለት በቃ እና አብዛኛውን ከዝማሬ ይልቅ እኔ ይጠብቁ የነበሩት አብዛኛው ላይክ እግዚአብሔር ቃል ሰባኪ ወይ ምናምን ነው። ምክንያቱም ፕሮግራም ምሩ ሲባል ይሰጣል በወር ውስጥ የምትመራበት ሲሪየስ ሆነን እንጸልያለን። ቃል እንዲሰጠን ጌታ እንትን ብለን ከዛ ወጥተህ ቃል አንብበህ አነቃቅተህ ነው ጉባኤውን እንትን የምታደርገውና እንደሱ አይነት ነገር ስለነበረ ሞር ወደ ስብከቱም ይሄዳል የሚል እንትን ነበረ። ግን ያው የመጀመሪያው ተመዞ ወጣ ዝማሬ እና እሱ ቀደመ። ኤኒዌይስ መልእክት መጥቶልኝ ከዛ መልእክት በኋላ 1 አመቷ ያው ባከነች። ስመለስ በቃ ሲሪየስ ሆንኩ እና ፍጥንጥና ነው ያለው። ከመጣሁ በኋላ ኦልሞስት በ6 ወሩ ምናምን ሲዲ ካላወጣው ነገር አለ መዝሙሮች መምጣት ጀመሩ። በቃ እንዲሁ እዛ ወክስ አረግ ምናምን ማንጎራጎር ነው። ከዛ ጽፋቸዋለሁኝ። እንዳሁኑ ብዙ ነገር አይምሯችን ላይ የለም። ያኔ በቃ ንጹህ ነው። ሲመጣለት ይዟል። ስልክ ቁጥር እንኳን መያዝ አንችልም እንኳን እንትኑ መስጡ ሪከርድ ማለት እና ያኔ ግን በቃ ወክ እያረኩኝ የተወሰነ በ20 ደቂቃ ምናምን እያሰላሰልኩ ያልኩትን መዝሙሩ ይዘዋል። ኦሬዲ እንደሱ አይነት እንትን ነበር። የመጀመሪያ መዝሙር ምንድን ነበር? እሱ አጋጣሚ ሆኖ አልወጣም። ይገርማል። የሚያጽናና የሚፈውስ መርገምን ሰብሮ ጽድቅ የሚያለብስ ምናምን የሚል እስካሁን አልወጣም። ይገርማል። የመጀመሪያ የሚያጽናና የሚፈውስ መርገምን ሰብሮ ጽድቅ የሚያለብስ ምናምን የሚል ነው። እንደሱ በዛ ነው እንግዲህ ጅማሬ ማለት ነው። እግዚአብሔር ይመስገን። ከዛ ቁጥር 1 አልበም ወጣ። ቁጥር 1ን እሱም ትግል ነበረው ለመውጣት። እኔ እንዳልኳችሁ 1 አመቷ ባከነች። ከዛ መጣሁኝ ቸርች ላይ አሁን በደንብ እንዲሆን የሚጠበቅ ሰው አለ አይደል? በቃ እንደሱ በስስት ነበር የሚያዩኝ ሁሉ። ከዛ ያው የእግዚአብሔር ቃል ማንበብ ነው መጸለይ ነው። እዛው እነሱ ጋር አድራለሁ አንዳንዴ። ያን ግቢ ጠላሁት። በቃ ይሄ መውጣት ፈለኩ እነሱ ጋር መሆን። ምንም እኮ ገቢ የለኝ ምን የለኝ አስበው። እዛ አትሊስት በ15 ቀን የሚሰጠን ነገር አለ። እንበላለን እንጠጣለን፣ የምግብ ጥያቄ የለም። ግን ውስጤ ወደ አገልግሎት ምናምን ባንዴ። ከዛ መዝሙሮችን እንትና አዘጋጅቼ ጨረስኩኝ። መስራት አለብኝ ከሲዲ ያኔ ካሴት ነው የምንለው የሚል ነገር መጣ። ሶ ካሴት ደግሞ ሲወጣ ለቸርች እንደሆነ ነው ግንዛቤው ያለ እንጂ አሁን ሸጠህ እንደምትጠቀም ምናምን የለም።
ሌላው ደግሞ ቁጭት ነበረብኝ። ያው ኪቦርድ ምናምን የለም ገና በከበሮ ነው የምንዘምረው ምናምንና ይሄ ተሽጦ የሆኑ ነገሮች ሌላ ቸርች ላይ የምታየው ነገር ቢኖር የሚል በኋላ ሽማግሌዎችን በጊዜው የነበሩትን ካሴት ላወጣ አስቤያለሁ፣ ለቸርች ተጠቀሙበት አልኳቸው እና ያው አይ ፈተንክ አይነት እና ልክ ናቸው። እኔም በሆነው እንደዚህ ያንደረደረህ ምንድን ነው የሚል አንድ አመት እዛ ነው ጠፍቻለሁኝ። ከዛ መጣው እንዳልኩ መንፈሳዊ ነገር ምንም ከመንፈስ ዓለም የሚመጣ ስለሆነ የጊዜ ቀመር ብዙ አይዘውም። ግን እንደ ቸርች አሰራር ምናምን ደግሞ ብስለትን ማየት ፍሬህን ማየት ምናምን የሚባል ነገር አለ። እነሱም ለኔ ከማሰብ ነገር ነው። በጊዜው ግን ያው ኮረምሳ ምናምን ስለሆነ እንዲህ ይላሉ ምናምን አይነት ያስገባ። ዞሮ ዞሮ በሆነ አጋጣሚ ላሳጥረውና ክርስቲያን ግርማ ጋር ተዋወቀ። አንድ ኃይለ ማርያም የሚባል ወንድም እሱም ነበረ በመሃል። ከዛ የመስራት አላማው መጣ። ጀመርኩኝ። ገንዘብ የለኝም ግን ተሰርቶ ሼር እናደርጋለን ምናምን በሚል አይነት ዲል ከዛ ቸርች ላይ ሰሙ ማለት ነው። እኔ ኢግኖር ስላደረጉት በዚህ ጊዜ መውጣት አለበት የሚል በራሴ መንገድ እግዚአብሔር ያዘጋጀልኝ ነው ብዬ ቀጥሉ። ወደ 6-7 ትራክ ተሰራ። ይገርማል። ቢኒያም በድሩ አስታውሳለሁ። ወደ 6 የሚሆነው እሱ ነው የሰራው። ሰላም በድሩ ወንድምየው ጌታ እኮ ነው ምናምን የሚለው መዝሙር አስታውሳለሁ። እሱ ነው ጌታ እኮ ነው ጌታ እኮ ነው ኢየሱስ። እኔም ጠፋብኝ እንኳን የትውልድ ይህን ያደረገው እሱ ያውቀዋል። እና በኋላ እዛ እየሰራሁኝ እንደሆነ ቸርች ላይ ተሰማ። እንዴት ቃልን ታጥፋለህ አይነት ደግሞ መልክ ይዞ መጣያ። ኦልሬዲ ለቸርች ሰጣለሁ ካልክ በኋላ አይነት አይ እንዲህ ስለሆነ ነው ብዬ አብራራሁኝ። ከዛ ተመልሶ ቸርች እንዲጠቀሙበት ሆነ። ወጣ ጅማሬ ያን ይመስላል። ግን በዛ ሰዓት በነበረህ እድሜ በነበረህ አንደርስታንዲንግ ምናምን በጣም የወጣ መዝሙሮች ነበሩ ማለት ከአንተ ኤክስፒሪየንስ እና ከአንተ እድሜ በጣም በሚገርም ብስለት አሁን ድረስ በጣም የሚገርም አንደርስታንዲንግ ያላቸው ዝማሬዎች ናቸው። ትክክል ነው። ከቆይታ ጋር ትንሽ ማች የሚገርም በቃ ጸጋ እንደሆነ ምረዳበት አንዱ እሱ ነው። እኔ አሁን በዛ ጊዜ ሃይስኩል እንኳን አልጨረስኩ ገና ነኝ በብዙ መንገድ። መንፈሳዊ ብስለት ብትል ቆይታ የሚባል የለም ቸርች ላይ ራሱ የፕሮቴስታንቱን ካልቸር ማወቅ ምናምን የለም። የትም መድረክ ላይ ዘምሬ አላውቅም ከኛ ህብረት ውጪ እንደዚህ ነገሮች አሉና በቃ ጸጋ እንደሆነ አንዱ የምረዳበት እሱ ነው። አሁን ያውን ከሙታን መካከል የሚለው ጥሩነቱ ምንድነው? የእግዚአብሔርን ቃል በጣም ስለምንወድ ስለምናጠና እሱም የራሱ የሆነ እገዛ አለው። ርዕስ ያረኩት ለምሳሌ ማክበር ልማዱ ነው። እንዳውም አንድ ወዳጄ ምን አለኝ፣ አንተ በቃ የብልጽግና ወንጌል ድሮ ነው የገባ እግዚአብሔር ያዋርድ የሚያከብር ነው። በቃ እነሱ አሁን ዩኒክ ነው ማክበር ልማዱ ነው የሚል ቃል። ከዛ በኋላ ቁጥሩ ደስ ይመጣ እና ምክንያቴ ብዙ ነው ምናምን ብዙ የመጀመሪያው አልበም ላይ ግዕዝ አለ አይደል? ሁለተኛው ላይ የመጀመሪያው ልክ ነው። የመጀመሪያው ልክ ነው። ማን ነው ብርክታ አንቲማንስት ወበሩክ ፈይከርሲ አይ ቲንክ እሱ መሰለኝ። ዳንኤል አምደ ሚካኤል ሲሆነ ቮይስ ኦቨር ነገር ገብቷል። አዎ ያውን ከሙታን መካከል የሚለው ላይ የሚያነበው እሱ ነው። አዎ እና ጉንፋን ይዞት ነበር አስታውሳለሁ። እሱ ቁጥር 3ን እየሰራ ነው በዛ ጊዜ ያኔ ቁጥር 3 ዳኒ በጣም ወደው ወንድሜ ነው። ጓደኞች ናቸው። አዎ ምን ሆነ መሰለህ ባለፈው ስለ ዳኒ እያወራ ከዳኒ በጣም የምትወጂው መዝሙር ተብላ ተጠይቃ ሰው አንበሳ ነው እና እኛ ምን አላት ጓደኞች ስለሆኑ የእኔ ነው ቢሉን ችግር የለም ብለናል። የዳኒ በጣም ፓወርፉል ነው አስታውሳለሁ። ስለዚህ ችግር የለም አይሽ አበው በጣም ዳኒ እኮ ድንቅ ሰው ነው። በጣም ወዳጆች ነን። የሚገርመው ያን ያሁን እሱን ምልህ ማግኘት ምናምን ለኔ
ትልቅ እንትን እሱ ኦልሬዲ ቁጥር 3 እየሰራ ነው ዳኒ የሚባል እንግዲህ አሁን እኮ ያው ቲክቶክ ምንም ያፈመሰው ሲንግል ሰርቶም እኩል ቪወርስ ያለው ብዙ አለ። ያኔ ግን ገባ ያለ ምንም እነ ዳኒን ማግኘት በቁጥር ናቸው 5-6 እንኳን አይሞሉ። እኔ አስታውሳለሁ በእኔ ዘመን እንኳን አንዷ በጣም በመዝሙሬ ትባረክ የነበረች ልጅ ስታገኘኝ ምን አለች? ወይኔ ደመና ውስጥ የምትኖር እኮ ነበር ይመስለኝ። እንደሱ አይነት ሀሳብ ይመጣል። የተለይ ነው ሩቅ ነን የለም ፌስቡክ ላይ አታየው አትገናኘው። በቃ የት ይሆን መዝሙሩ ብቻ ነው የሚደርስ። እንደሱ አይነት አሁን ዳኒ ጋር ስቀራረብ በቃ ደስ ብሎኝ ከዛ ክርስቲያን ነው እንደውም እዚህ ጋር ዳኒ ብትገባበት የሚነበብ ምናምን አለ እና እኔ ደንገጥ አልኩኝ። ምግብ ይገባ ይሆን ዳኒ? ከዛ ወዲያው እሺ አለ። ጉንፋን ይዞኛል ድምጽ ምናምን አለና አነበበ ማለት ነው። አይገርም በቃ የዳኒ ድምጽ ይመስላል እያልኩኝ ነው። ዳኒ በጣም ቤዝ ነው ድምጽ። ግን እንዳሰበው ኪቦርዱና ስፒከሩንም ተገዛ ለቸርች እንዴ? በጣም እዚሁ መጀመሪያ እንትን ላሉት ቤተክርስቲያን። አዎ እሱ ብቻ አይደለም። እስከ ቅርብ ጊዜ ማምለኪያ ስፍራ የነበሩበትን ኪራይ የሚከፈለው በዛ እንትን ነበረ ባገኘሁት መረጃ። ቅርብ ስል ያውና ቅርብ ሳይሆን በጣም ጠቅሟል ቸርች እና በኩር ስለሆነ እኔም ደግሞ ከዛ በኋላ ብዙ በረከት አግኝቻለሁና በኩራችሁን ሰው በኩር አይበላም ብለ ግን አሁን ላይ 11 አመት ቆየ እንጂ አልበም ለማውጣት ያን ጊዜ በአመቱ ነው። ምክንያት ብዙ ነው የለቀቀው አመት 9 ወር አካባቢ 9 ወር ከዛ ምክንያት ብዙ ነው ደግሞ በጣም ሌላ ታሪክ ነበር። በጣም ሌላ ታሪክ ነበር። ልክ ነው። ያኔ በቃ ፕሊዝ አንቺ ደግሞ የሚያምር ምክንያት ብዙ ነው ላይ ነው እንትን በመከራ ቀን ቢጠሩት እሱ መጠጊያ ነው። መጠጊያ ኩራት ላይ ነው። እሱ የኔ ህይወቴ ናሽናል አንተም ነው። በመከራ ቀን ቢጠሩት አለውኝ የሚል ልብ ሞልቶ በሰማሁት ቁጥር ወይ በዘመርኩት ቁጥር ይሄ ጉስ ፓምፕ የሚባል ሞመንት በጣም እውነትም እግዚአብሔር ለኔ እንደዛ ስለሆነ ነው። ምክንያት ብዙ ነው እንዲዘምር ይፈልጋል። ይዘምራል። ጊታር እስኪያዘጋጅ በጊታር ተኪ ብቻውን አይበቃም። ጊታር እስኪ ዛሬ በጊታር መላውን እኔነቴ ይሁን ብዬ ብሰጥ ምንም አይመጥንህ የሁሉ ፈጣሪ ነህ። ታምራት ይወራ አፍ ያለው ይናገረው በቆላና በደጋ እንደኔ የረዳኸው ይዘምር የረዳኸው ይዘምር የረዳኸው ያመስግን የረዳኸው ያመስግን የረዳኸው ይዘምር የረዳኸው ይዘምር የረዳኸው ያመስግን የረዳኸው ያመስግን የረዳኸው አንደበቴ ከምስጋና በቀር ሌላ አያውቅም። ይዘምራል አንተ ክብር ሰለቸኝ አይልም። በጎነት በሕይወቴ እጅግ ስለበዛ አሳጣኸኝ ከቶ ምለው ከምስጋና ሌላ ምክንያት ብዙ ነው እጅግ ብዙ ብዙ አጥንቶቼም በርቱ ለአምላክ ተገዙ። ነፍሴ ሆይ አክብሪው ከሞት ያዳነሽን ዝም አትበይ ተነሽ አመስግኝ ጌታሽን። ምክንያት ብዙ ነው እጅግ ብዙ ብዙ አጥንቶቼም በርቱ ለአምላክ ተገዙ። ነፍሴ ሆይ አክብሪው ከሞት ያዳነሽን ዝም አትበይ ተነሽ አመስግኝ ጌታሽን። ከቶ አልሻም በዘመኔ ካንተ ሌላ ለኔ ቆርጫለሁ ላልለይህ ኢየሱስ መድኔ።
ብቻ አንተ ክበር እንጂ ይሁን ደስ እንዳለ አልሰለችም ሁል ጊዜ ጌታዬ ባከብር ያስታውቅልኛል የተገለጠ ነው ያንተን መልካምነት አልችልም ልደብቀው አቅም የሆነ ብርታት የሆነ ሞገስ የሆነ እዚህ እንዳደረሰኝ ምልክት ለሚሻ እኔን ይመልከተኝ ይኸው ምስጋናዬ ፍቅርን የምገልጥበት አንድ ያለኝ ስጦታዬ ይኸው ዝማሬ መውደድን ማወራበት አንድ ያለኝ ስጦታዬ በጣም ደስ ብሎኛል። ስላንተ እግዚአብሔር ይመስገን። አሜን። ቴንክ ዩ ዳክዬ። በፍጥነት ቁጥር 2 ተሰራ እኮ በጣም እነኝህን የመሳሰሉ መዝሙሮች ተሰራ። ቁጥር 2 አይ ቲንክ በጣም ልክ ነው። ሌላ ሁሉም ሰው አይገርም። አድማሱ ሰፊ ነበር። እሱ በጣም በጣም አንድ ኢንተርቪው ላይ ምን ሲል ሰማው ምክንያት የብዙ ነው ሁሉን ነገር ነው የቀየረው። ልክ ነው አይደለ? በጣም ከሱ በኋላ በጣም ብዙ ማለት ከኛ ኢቫንጀሊካል ከሚባለውም ሰርክል ውጪ ብዙ ሰዎች የኦርቶዶክስ አማኞች አስታውሳለሁ። በቃ በየርኩበት ሰላም ሲሉ ይሄን መዝሙር ወደዋለን ግን ኦርቶዶክስ ነው ይላሉ። ሙስሊም ሁሉ ሳይቀር አጋጥሞኛ ካደሱና ኖርማሊ ተከስተኮ በየትኛው ዩቲዩቦቹ ነው ዩቲዩብ ሰርቪስ ሰጡትን ኮሜንቶች ብታይ አይ ራንደም ሊኛም ሰው ፐርሰናል ሚት ስናረግ ፕሮቴስታንት ነን በሚለው ስም ተከስተ በጣም ይሰማሉ። እንትንም አለኝ እኔ አሁን እግዚአብሔር አይ ቲንክ ከሰጠኝ ጥሩ ነገር አንዱ ሲምፕሊሲቲ እና እገናኛለሁ። አሁን አንዳንዴ ደንገጥ ሲሉ ያለውኝ የወንጌል አማኞች ለምሳሌ ዘፋኞች ጋር ምሳ ስበላ ልታገኝ ትችላለህ። ሻይ ስንጠጣ ምናምን ፍሬንድ ሆነን ከዛ በሂደት አንዳንዶች የተለወጧል። እንደሱም ነው ማምነው። የሚገርም አሁን እኔ ወንጌል መመስከር ያው ኑሯችን ነው ህይወታችን ነው። ገና እንደተዋወቅኩ በቃ ሞት ወይ ህይወት በሚል በሚያስፈራራ አይነት ዘይቤ አይደለም። ፍሬንድሺፑን መፍጠር አለብህ በቃ ነው በዛ መንገድ ነው ማምነው እና ብዙዎቹ ደግሞ ሲነኩ ሲለወጡ ዘፈን አስጠላይ ሲሉ አጋጥሞኛል። አሁን ብዙ ጊዜ አንስቼው አውቃለሁ። ለምሳሌ ጥበብ ወርቅዬ አሜሪካን ሀገር ከመውጣቴ በፊት እንቀራረብ ነበር። እሱ ዘፋኝ ያለው አዎ በደንብ እና ግን ይወዳል። መኪና ውስጥ መዝሙሮች ናቸው እንዳለ። ከዛ አሜሪካን ሀገርም ለስራ መጥቶ አጋጣሚ እኔም ለአገልግሎት ሄጄ ዋሽንግተን ዲሲ ቸርች ነጋሻን ፍሬጋ ሁሉ አስተዋውቄዋለሁ። ያኔ ሹርቤ ነበር እና አይ ቲንክ ቅዳሜ ሰርተው እሱ ታምራት ደስታ፣ ሄኖክ አበበ አሁን ቶሮንቶ ይመስለኛል ያለው ወጣት ልጅ እነሱ ነበሩ። ከዛ ጥቤና አይ ቲንክ ታምራት ነበር መሰለኝ ጠዋት ቸርች ገቡ ማለት ነው። ዲሲ ቸርች ሰርተው ማታ እንግዲህ አርባ እንደ ትላንት ስራ ነበራቸው ጨርሰው ከዛ በቃ ቀስ እያለ እንግዲህ አሁን የሚገርም አገልግሎት ነው አይደል? ጌታ ይባረክ እንደሱ እና በጊዜው ግን ለምሳሌ ኤልያስ መልካም ጋር ምናልባት ታነሱት ይሆናል። እሱም ጋር የሄድኩባቸው ወቅቶች ላይ እንገናኝ ነበር። ማስታወሻው አሁን አንዱ ስቱዲዮ ስንሰራ አድረን ያው በሰዓት ነው ከፍሎ የሚሰራው። ሌሊት ነው የሚሰሩት። ሌሊት ይቀጥሯል አሉ። በጊዜው አሁን ለምሳሌ ነበሩ ማቃቸው ላይ ነጎሳይ ተስፋዬ በጣም ጃይንት ነው። እሱም ነው የተባረከ ልጅ ነው። አሌክስ የሚሉት ሁለቱ አንድ ላይ የሰሩት ጎሳይና አሌክስ። ትግስት የምትባል ጠይብ ልጅ አስታውሳለሁ። ኤልያስ ጋር የሰራች ያን ገዛ በኋላ ግን አይቻት አላውቅም። አሁን ጣሊያን ምን አለችው ይሆናል በቃ ያን ይዛ ነው ኢንፎርሜሽን አለሽ እንዳለው እኮ ነው አቅርበን ነው እና አንዳንድ ስቱዲዮ ሰርተን አድረን አንድ ያውን ማስታወሰው ሲቲ ካፌ የሚባል ነበረ ሜጋ ህንጻ ጎን ላይ
እናንተ ያኔ ልጆች ትሆናላችሁ። እኔ ታዝዬ ነበር ይች ደረሰላት እና እዛ በረንዳ ላይ ማኪያቶ እየጠጣን አንድ ሰው በቃ ድንብርብሩ ወጣ ሲያይ በቲቪ የሚያውቃቸው ዘፋኞች ከዛ ደግሞ ዘማሪ ምን አገናኛቸው አይነት ኤልያስም አለ እና እንደሱ ትንሽ አንዳንዶች ሲደነግጡ ያለው ከተቻለ እንደውም ሞር ጌታ አቅም ቢሰጠኝ ሂዱ አይደል ያለው ወንጌል እኮ ካሜን ጎ እና ከመጣ በኋላ እንደዚህ አይነት ከዛም ወደ ከፉት በተኩላዎች መካከል ምናምን ሁሉ የሚላለ እና ይሄ አጥር እንዲነሳ የበኩሌን እያደረኩ ነው። እናንተም እንደዛው አድርጉ። እሱማ በእናተኬ ጊዜ ብዬ ራሴ ነው በጣም እንዳላቀርብ ይፈራል። በቁምጣ መታየት ሁሉ ፑል ቤት መሄድ ሁሉ በጣም ደግሞ ነው የሚገርም። ኳስ ሁሉ ወዳለሁ። ማንቸስተር ዩናይትድ አንድ ስኮትላንዳዊ ነው ከተተብኝ ዛይስ ይያለው በቃ ሲያነሱ ምናምን ሰማል። ማንቸስተር ዩናይትድ እንደዚህ ሲያይዋ ያለው ተኬ ማንቼ ደጋፊ ነው። የማንቼ ደጋፊ ነው። ቅዱሳን አትርፈናል በብዙ እንደዚህ በነገር ላይ በጣም መሰልጠን አለበት ሰው። አንዳንዴ ታውቃለህ አማኝ ሆኖ አሁን ለምሳሌ የአርሰናል ደጋፊ ይሆን ይበሳጭባል። መዝሙርን ላይሰማው ይችላል። ይሄ ምናምን ብሎ እንዴ ኮሜንት ስለሚያረውኝ አሁንም እንኳን ድሮ በጣም ተቀጥቀጠናል። ያው እኔ አቻየው ነኝ እንደምታውቁት ሰልፍ ያው ፈልገህ አትጥራው እንጂ ከመጣ ምን እና ለምሳሌ ስፖርት ምናምን መውደድ በዛ ጊዜ እንደነውር እኔ ደግሞ በሰላም ዝም ብዬ ወጥቻለሁ። ምንም በቃ የማንቸስተር ኳስ ጨዋታ ካለ ስፖርት ነክ ነገሮች ወዳለሁ። ፑል መጫወት ለምሳሌ በዚህ አጋጣሚ በጣም ጎበዝ ነበርኩ። ያው ምን ያርገውና መስፍንጉቱ ብቻ ነበር የሚገዳደረኝ። እሱንም ብዙዎቹን እሱ በጣም ጎበዝ ነው፣ በጣም ጎበዝ ነው። እና ከናን የሚባል ሬስቶራንት ነበረ፣ ወዳጃችን ነው፣ ሚሊ ይባላል። እነሱ ጋራ በቃ እንገናኛለን፣ እንጫወታለን። ከአገልግሎት ውጪ ምን የምታደርገው ነገር አለ? ከዛ ግን ይገርማል፣ ማይረሳኝ ጋዜጦች በጣም ፖፑላር ነበሩ ያኔ። ተጽዕኖ የሚፈጥሩት እነሱ ናቸው እና ይጻፋል ፔጅ ላይ አገልጋይ ሆኖ እንዴት ዋና ይዋኛል። አሁን እኮ ትምህርት ይሰጣል። ለዋጥምቀት ነው አትል እንደሱ ብዙ ቻሌንጆች እንደ ሲዝኑ በጣም ብዙ ቻሌንጅ እና እኔ አሁን ይገርማል ሰው ክፉም ደግም ሲል ብዙ የማይሞቀኝ እንትን ትላለህ ማስል ይሰራል። እንዲም ተብያለሁ በጣም ማለት አሁን ግን ለምሳሌ ስልጥን ያለ ነው ዘመኑ ነው በብዙ መንገድ እና እዚህም ላይ ሆኖ በተለይ ወጣት ሆኖ ይሄ አቃቂር የሚያወጣ ለመሰናከል ይሄ ጫፍ ላይ ያለ የለ አገልጋይ ሆኖ እንዴት እሱ እኮ ይጨልጠዋል የኃጢአትን አይነት። ከዛ ግን በቃ አገልጋይ ሆኖ ይላል አንድ ደም የፈሰሰው እንግዲህ ለአገልጋይ ብለን ሁለትን ሰራ ሶስት ላይ ስንገባ በጣም አዲስ ነገር ነው ያደረኩት። ተኪ አሁን እንግዲህ ካወራህን ነገር አይ ቲንክ ዩ ዱ ሃቭ በጣም ኦፕን ማይንድ ነው ያለህ። ታስበው አሁን ከነገርከን ነገር ላይ ተክሳስም ካለ እቀበላለሁ። ቀጥታ ኤልያስ ጋር ነው የሄድኩና በዛ ሰዓት ኤልያስን ማሰራት ሪስክ አልነበረው? በጣም አይከብድም ነበር? ኤልያስ የዛን ጊዜ ቴዲ አፍሮ ምናምን ሰርቶ ፌመስ ሆኗል በጣም እና እንደ አንድ ክርስቲያን ያውም ተከስተ ሆናል ኦልሬዲ ምክንያቴ ብዙ ነው ወጥቷል። በጣም ወይ ነው ነበርክም እና እንዴት ነው ያን ሪስክ ለመውሰድ የደፈርከው? ምን አይተህ ነው? ምን አስበህ ነው? እንደሱ ምትልጅ ነበር። አቤት የሶሻል ሚዲያ ማሳይ እሱ ነው ይሄን ያመጣው። እኔ ጌታ በጣም ከረዳይ ነገር የሆነ ነገር ለማድረግ ሳስብ ልቤን ነው የምሰማው። ምንድነው ምንም አይነት ቀመር የለም ውስጥ የሚገርምሽ ጌታን ማክበር ነው ጥሩ ነገር ማቅረብ ነው ምናምን የሚለውን ነው የማስበውና እንደዚህ አይነት ተቃውሞዎች ሊመጡ እንደሚችሉ እንግዳ ነገር እንደሆነ በደንብ እረዳለሁ። ግን
አንዳንዴ ደግሞ በቁጭትም አረጋለሁ። ለምሳሌ ኤልያስ የቸርች ልጅ ነው፣ ቸርች ላይ ያደገ ሲናገር የማያፈር ማለት ነው። ማለት ጸጋ ነው ጣቶች ላይ ያለው ምንድነው ዩኒክ ነው ያንተ ስራ ምናምን ሲባል በቸርች ነው ያደግኩት እግዚአብሔር ይሰጠኝ የሚል ሰው ነው። ሶ ይሄን ሰው አሁን ነው ማጣት የራሱ የሆነ ቁጭት ነበረ። በቃ ወዳጆች ነን። ስለዚህ በቃ የመጣው የምታ ጽዋው ተጠዋለሁ እሱ ነው የሚሰራው ብዬ ክችች አልኩ። አጋጣሚ ያን ሰሞን የነበረው እንግዲህ ሲዲ ለመስራት ስታስቡ አሳታሚዎች አሉ ፕሮዲዩስ የሚያደርጉ ኮሙኒኬት ያደርጓቸዋል። የኛን ያው ቀድመን ነው ካብዱሉ ምን በለው ተሻምተው በቃ እኔ ለስራ እኔ ነኝ ማሳተመው የሚል እንትን ስለነበረ ምስጋና መዝሙር ቤት አስታውሳለሁኝ። ባህሩ ይባላል ወዳጄ ነው፣ በጣም ወደው ሰው እሱ ነው። በቃ ኤልያስ ጋር ነው የሚሰራው ምናምን ሰዎች እንግዲህ በክፍያ ምናምን ካሰባችሁት ያን የማይታሰብ ነው። አስታውሳለሁ ወደ 60 ሺህ ምናምን ብር የኢትዮጵያ ብር ነው ያኔ። ስንት ዓመተ ምህረት ነው? ስንት ዓመተ ምህረት? ብዙ አመት በፊት በጣም ረጅም አመት ዘጠናዎች ውስጥ ነው። አይ ቲንክ 20 አመት ምናምን 22 23 አመት በፊት ነው እድሜ ነው በዛው። አረ ስለ እድሜማ እናወራለን እናወራለን። እና በዛ ጊዜ ነው በጣም ብዙ ብር ነው 60 ሺህ ብር ያለው ኢትዮጵያ ብዙ ይኖር ይሆን ያለ ለንጽጽር እንዲመቸን የዛን ጊዜ የቸርች 3000 ብር የሚሰሩት በጣም የቸርች ልጆች የሚሰሩት 3000 ነው። በነገር ላይ ሁሌ ሙዚቀኞችን አፕሪሺየት የማደርግበት አንዱ ምክንያት ይሄ አሁን ላይ ትንሽ ሊያገኙ ይችላሉ ማለት ይሻላል። ያኔ እንደ አገልግሎት ነው። 3000 ብር እኮ ለግሉ አይደለም የሚወስደው ለስቱዲዮ ነው የምትከፍለው። የስቱዲዮ ባለቤት የተወሰነ በትራክ 70 ብር ምናምን ነው ባንድ ትራክ። ሌሊቱን ሙሉ አድረው አንዳንዴ ያልቅም የሆነ ነገር ሲጨምሩ ይቆያል ምናምን እና በጣም እነ አቤኔዘር ግርማ እነ እንቁ ግርማ እነ ክርስቲያን ግርማ በዛ ጊዜ የነበሩት በብዙ ሳክሪፋይስ ነው ያገለገሉት። የሆነት በጣም አፕሪሺየት መደረግ አለባቸው። ደግሞ ተሰምተው የማይጠገው ሙዚቃ በጣም ይገራርም እና ያን ጊዜ ነው እንግዲህ ችግር የለም ከፍላለሁ አለ ባህሩ። እናንተ እንትን ካላችሁ ችግር አንተ ከፈለክ 60 ሺህ ነው 60 ሺህ ከዛ ቅድሚያ ምናምን የሚከፈል ነገር አለ። አይ ቲንክ አልተከፈለው ኤልያስ እንደ አገልግሎት ነው ማስታውሰው እንደዛ መሰለኝ የከፈለው አይመስለኝም። ማስቀብዱ ነው ወይስ አጠቃላይ ቅርበትም ስለነበረን ፕላስ እንደ አገልግሎትም ነው። ጄኒውን የሆነ ላይፍ ነው። በጣም ደስ ያለኝ ግን ከሆነ ጊዜ በኋላ አክስቴ አሜሪካ ነገር ትኖር ነበር፣ አሁን በህይወት የለችም። በእሱ አማካኝነት ጊታር የሚያምር ጊታር በወቅቱ የለም እንደሱ አይነት። እኔ ብዙ እውቀቱ የለኝም ስለ ሙዚቃ፣ እሱ ራሱ የነገረኝ በቃ ኤልዬ ይሄን ተጠቀምበት ምናምን ስለው ተኪ እርግጠኛ ነኝ ይሄ በምስራቅ አፍሪካ የለም አለኝ። የእውነት አይደል ነጭ ጊታር እሷ ከዛ ብዙ በጣም ታዋቂ ለሆነ ጊታሪስት ሰጥቶታል። ለሚኪ ሰጥቶታል። እንደሱ ጭምጭምታ ነው ያለው። ሚኪ ራሱ የተባለ ከልጅ በቃ እሱ ጊታር ነው የኔ ነው ወይ ታሪካዊ ጊታር እንደዛ ሆነ። ስፔሻሊ ትራክ ዋኑ መጠቂያ ነው ቤስት ኢንትሮ ያኔ በጣም በቃ ተኪን መዝሙሮች ሙሉ ኢንትሮቹን እኮ እናውቃቸዋለን። ጥሩ ጥሩ በጣም ዩኒክ ነው ያኔ ትራክ ማን ነው አልበም 3 በጣም ይለይ ነበረ። ቱታቾቹ ምናምን ያው ምን ናቸው ኤልያስ ግዑዝ አይደለሁም በጣም ውስብስብ አድርጎ በጣም ደስ ያለኝ ጊዮን የነበረው ኮንሰርት ላይ እንዴት እንደሰሩት እነኛ የሚገርሙ ልጆች ሆሊዊት በስማ በጣም ጀግና። በተለይኛው ኢንትሮ ከበድ ያለ ስለነበር ሙልት ነው ያደረጉትና በጣም በዚህ አጋጣሚ ሆሊዊቶች ጀግና ጀግና ትችላለህ። ሰው እንዴት ተቀበልከው? ከዛ በኋላ ፊድባክ እንዴት ነበር? ምናምን ከባድ ነበር። ጋዜጣ ላይ ኦልሬዲ ወጣ። ሲዲው ከመውጣቱ በፊት እንዴት ዘፋኝና እንትን ላይ ያስተራል ከዘፋኝ ጋር ያደረ የሚል ኔጌቲቭ እንትን ደግሞ መቀርበው ሰው ነው የሚገርም የጻፈው እና ያኔ ተጽዕኖ ይፈጥራሉ ጋዜጦች ነው በቃ እንደ መርህ እንደ መለኪያ ነው የሚወስዱት። አንዳንድ ሰው ያኔና ላይሰማው ይችላል መዝሙር በቃ እንደ ጽዩፍ ግን በጣም ፕሮሞት አደረጉት። በዚህ አጋጣሚ የሚገርም በጣም መዝሙር ተጨማረ። ከዛ እሱ ታሪክ ደግሞ የሚገርም ምን የሚለው ልዘምርታውኝ ምን ሆነ ኦሬዲ እንትኖች መርጠን ጨርሰን
ማስተሪንግ እየተሰራ እያለ ይሄ ጋዜጣው ምናምን እንትን ወሬ ኢሹ ሆነ እና እንትን ይገባባል ታውቃለህ። በቃ እንዲህ እኔ አሁን ሞቲቬ እንደዚህ ነው በቃ ምናምን አት ነገር ለምን አይተውኝም ነው እንዴ ቸርች ላይ በጣም ብዙ ወርሺፕ የሚያደርጉ ልጆች በአብያተ ክርስቲያናት ላይ ምናምን ሰዓት ሲባሉ መሪዎች እንዲህ ሲላቸው ይበቃል አትበል እንደሱ ይባላል። በቃ አንተም የዘመርክበት ልብ እንደዛ ነው። ይገርም ተቀባብለውት እኮ ነው። አዎ በቃ መልእክት ነው የሚሆነው በነገር ላይ በቃ ልብህ ንጹህ ይሁን እንጂ ማንኛውም የሚመጣ ተግዳሮት ተቃውሞ ምናምን እግዚአብሔር መልእክት ያደርገዋል ብዬ ነው የማምነው። ለሁሉ ነገር ቢይዝ እሱ ባይሆንም ግን በቃ አጋጣሚዎች በዚህ መንገድ ዝማሬ ይሆናሉ፣ ምስክርነት ይሆናሉ። እስካሁን ዘምራችኋል። በቃ ሰርግ ላይ አይምሮዬን ያዘው በቃ እንደዚህ ወሬ ሆነና ለምን አይተውኝ ምናምን ከዛ ከትቤ ያላነሳኝ የሚደግፈኝ የሚለው ይበቃል አትበሉ ይዘምር ግድ የለም። ከዛ ጠዋት ላይ ደወልኩለት የሆነ ቀን ኤሉዬ በቃ ይቅርታ አንድ መዝሙር መጥቷል አልኩት። ወይ ጨርሰ ደግሞ ያኔ በጣም በቃ ቢዚ የነበረበት ጊዜ ነው እና አንተ መዝሙርማ ያው ምንም እኮ አታጣም ግን እኔ ኦልሬዲ ሳትስፋይ አድርጌያለሁ ባለው ምናምን አለኝ። አይ የሆነ አዲስ መዝሙር መጥቶ በቃ ውስጤን ያዘው ሰሞኑን እሺ ነው አለኝ። ስቱዲዮ ሄድኩ ጠዋት አበደ ሲሰሙ እንደውም ልዘምር ተውኝ ይሁን ርዕስ ያለው ከዛ ግን ኦልሬዲ እና እንደዛ ሆነ። እግዚአብሔር ይመስገን። በጣም አሜዚንግ አውጣው ምን ልትል ነው? አይደለም ምንም ማለት ዘምር ተው እየተቀባበልን ዘምር እኔ ምንም እንዳትሰጡኝ ምንም እንዳታቀብሉ ገውዛ አይደለሁ ስታግዘኝ ምላሽም አልሰጠው ካደረክልኝ ጋራ ባይመጥንም ስምህን ልባርከው ፍጥረት ይታዘበኝ ያላንተማ የት ነበርኩኝ እኔ ሞገስ ሆነኸኛል ቆመህልኝ በደካማው ጎኔ ፍጥረት ይታዘበኝ ያላንተማ የት ነበርኩ ይሄኔ ሞገስ ሆነኸኛል ቆመህልኝ በደካማው ጎኔ ተመስገን እንጂ ሌላ ምን እላለሁ ስታግዘኝ በዓይኖቼ ስላየሁ ተባረክ እንጂ ሌላ ምን እላለሁ ስታከብረኝ በዓይኖቼ ስላየሁ ተመስገን እንጂ ሌላ ምን እላለሁ ስታግዘኝ በዓይኖቼ ስላየሁ ላውራ ልተርከው ውለታህን ይጻፍ በአደባባይ ይምጣና ይዘምር ከኔ ጋራ ጌታ ረድቶኛል ባይ ክረምትና በጋ ወራት ቀናት ዓመታት ቢያልፉ እንኳን እግዚአብሔር የሠራው ይዘመራል ሁሌም በኔ ድንኳን ተመስገን እንጂ ሌላ ምን እላለሁ ስታግዘኝ በዓይኖቼ ስላየሁ ተባረክ እንጂ ሌላ ምን እላለሁ ስታከብረኝ በዓይኖቼ ስላየሁ ተኪ ከዘመረ በቃ ከዘመርክ
ትናንትና ለመርሳትን ውለታው ላይ መደገፍን ስለ እግዚአብሔር ምሕረት ስለ እግዚአብሔር ቸርነት አረሳውም ነው ጎዝ አይደለውም ነውና ተኪ መዝሙር ልጽፍ ስትቀመጥ በቃ ይሄ የኔ ስታይል ነው በዚህ ነው መዘመር ያለብኝ ብለህ ነው የምታስበው ወይስ በቃ የሚፈሰው ይሄ ተከስተል መዝሙር አጻጻፈ እንድትነግረን ብዬ ነው? የሚገርም አስቤ አላቅም እንደዚህ ያው መዝሙር ልስራ በዚህ ሐሳብ ላይ ምናምን ብዬ አላቅም ፈጽሞ። አንደኛ እንደሱ ለማድረግ ራሱ ቴክኒካል ጎበዝ አይደለም። ሙዚቃ መሳሪያ መጫወት አለብኝ። አሁን እንደሱ የሚሰሩ አሉ። በቃ መዝሙር የመስሪያ ጊዜ ብለው ኪቦርድ የሚጫወት ካለ ኪቦርድ ይዞ ዜማ እንደሱ የሚሰሩ አሉ። which is good ጥሩ ነው። በጊታር እንደዚህ እኔ እንደሱ የለኝ ወይ ስጸልይ ነው የምመጣው። አንዳንዴ እየነዳሁ አንዳንዴ ወክ እያረኩ በቃ ሐሳብ ይመጣል፣ ዜማ ይመጣል። እሱን ደጋግሜ እለዋለሁ። ከዛ እንግዲህ ወደ ሲዲ ወደ ማስቀረጽ ምናምን ስንመጣ ደግሞ ከዛ ውስጥ ትመርጣለህ ሐሳቦቹ እንዳይመሳሰሉ ዜማው እንዳይመሳሰል ሳንሱር የማድረጊያ ጊዜ እንደሱ ከዛ ውጭ ግን በቃ የሚመጣውን ከመቀበል ውጪ እንደዚህ በዚህ ሐሳብ ለሰራ ብዬ ግን እኔን የሚነካኝን ነው መሆን ፈልገው ማለት አንድ ገጠመኝ አለኝ። ለምሳሌ አሁን ቁጥር 6ን የዛሬ 7 ዓመት አካባቢ ነው እንግዲህ ለሰራ ወስኜ ስጸልይ ዘመኑን አሰብኩኝና አሁን የተለያዩ አይዲያዎች ቢኖረው ወጣቱ ደግሞ የሚሰማው አይነት ነገር አሁን ላይ በደንብ እየተሰሙ ያሉ አየሩን የያዙ ልጆች ወጣት ዘማሪዎች ምናምን አይሰለ ነበር ሞር ዘመናዊ ለማድረግም ምናምንና ማሰብ ጀመርኩ። ከሱ ጋራ በተገናኘም መዝሙሮች የመጡልኝ ዝም ብዬ እንትን አረኩ ማለት ነውና ውስጤ ጠብ አላለ። ይገርማል አልነካኝ አለኝ በእውነት በቃ ብዬ ሲሪየስሊ ያሰብኩበት ማለት ነው። እና ያው መጸለይ ነው ያለብህ፣ ማሰላሰል ነው ያለብህ። ከዛ ግን በምረዳበት መንገድ የጌታ መንፈስ ተናገረኝ ማለት ወደ ራሴ እንዳተኩር ተከስተን ህዝቡ ሰው ውስጥ የከተቱት የራሱ የሆነ ዘይቤ አለ። ማንንም መምሰል ወደ ማንንም ማደግም ማያስፈልገው እና ደግሞ ሪል ይሆኑ እንሱን በቃ ልክ ሰው እንደሚያወራው አስረዳኝ መንፈስ ቅዱስ ማለት ነው። ከዛስ ሪማይንድ ሳደርግ ኦሬዲ መዝሙሮቹ ሲመጡ ስጽፋቸው ያለቀስኩ የጻፍኳቸው መዝሙሮች አሉ። እነሱ መጡብኝ። አንደኛ የነጠፈው ሸለቆ በስማ ብዬ አንደኛ እሱ 10 ምናምን ለመውላት ማለት ነው። ኦሬዲ ያሉ እኮ መዝሙሮች መገጣጠም ነው የሚያስፈልጋቸው እንጂ ዜማቸዋል። ከዛ ያስታውቅብኛል። ከዛ እያልኩ 14 ምናምን ሲሞላ ልክ ተነፈስኩ። እነኚህን ነው የምሰራው በቃ ብዬ ወሰንኩ። ከዛ ለዩአብ የተወሰነው ለአማን የሚባል ሙዚቀኛ አማን በፍቃዱ ታውቁታላችሁ። በጣም ወደው ወዳጄ ነው። ቶሮንቶ አግኝቼዋለሁ ላስታይም እሱ ነው ካሙዙ ሰርቷል ሁለት መዝሙሮች። እኔ እንዳልኩ ያው ድንበር የለኝም ብዙ ካሙዙማ እኛው ድንበር ነበር። ኢቭን አንዱ አሁን እኔ አንዳንድ ሰዎች እኔን የሚያሙበት መድረክ አይመርጥም፣ ብዙ ቦታ ይሄዳል። አዳዲሱም የድሮ ምናምን የሚል እንትን አለ። የተወሰነ በቅንነት የሚናገሩት ልክ ነው፣ ማጣራት ምናምን ያስፈልጋል። ያው ብዙ እንክርዳድም ስላለ አሁን ላይ ግን ደግሞ የጌታን ፍቅር፣ ምህረት፣ ቸርነት፣ በጎነት ለመናገር ለማምለክ እስከሆነ ድረስ የትኛውም መድረክ ላይ ቢሆን ክፋት አለው ብዬ ስለማላስብ አት ሴም ታይም እዛ የሰበሰቡት ጉባኤ ህዝቡ ምናልባትም የኛ መዝሙሮች ሲሰማ የኖረ በተለያየ አጥቢያ ውስጥ የነበረ ምናምን አዳዲስ በራሳቸው ትሬንድ ያመጡት እንዳለ ሆኖ ግን በአብዛኛው ቸርች ከቸርች የሚገላበጥ አይነት ሶ በዋነኝነት ጌታን ነው የምናገለግለው። ከዛ ደግሞ ህዝቡም ደግሞ በሚል አይነት እንትን ነው። በዚህ እንደውም ከካውንስሉም ከአብያተ ክርስቲያናትም ቀድሜኔ ሁሉንም ካውንስሉን ሀሳብ ልሸለም ይገባኛል እና መዝሙር የምትቀበልበት መንገድ አይ ቲንክ ያንተ ዩኒክ ነው። በቃ ምንም እንትን የለውም እና መዝሙሮችም ሲመጡ
እኔን የነካኝን እኔን የዳሰሰኝን በዛ መንገድ ነው እንትን ማድረገውና አይ ቲንክ የውስጥ ምስክርነትም ጥሩ ነው። አሁን ለምሳሌ ቁጥር 6 ላይ ካካተትኳቸው መዝሙሮች በፊት በአይምሮዬ እንዲህ ቢሆን ብዬ ባሰብኩት መንገድ ብሄድ ይሄን ያክል ውጤታማ ላይሆን ይችላል እና አንዳንዴ በአገልግሎት ውስጥ በጣም ስኬታማ የሚያደርግ የመጀመሪያው ጸጋ ነው። መንፈስ ዓለም በጸጋ ነው የሚገለገለው። ማለት ሰው ያለውን መለየት አለበት። አስተማሪ ነኝ፣ ዘማሪ ነኝ፣ ዲያቆን ነኝ ምናምን ያለዚያ የድቁና ጸጋ ያለው ልስበክ ብሎ ዝም ብሎ ድካም ነው የሚሆነው እና የመጀመሪያው ጸጋ ያስፈልጋል። ሁለተኛው አካሄድ፣ አሁን ቅድም ያልኩ ዘመኑን ማሰብ ጥሩ ነው፣ ሁኔታዎችን ማሰብ ጥሩ ነው። አዘ ሴም ታይም ደግሞ የልብ ምስክርነት እነሱ ጥሩ ናቸው። እስቲ ከዚህ ጋር አያይዘክ በጣም ተነክተ የጻፍከው መዝሙር ኦፍ ኮርስ ሁሉንም ተነክተ ነው የሚሆነው፣ ግን ስፔሻል የምትለው አጋጣሚ መዝሙሩን ስትጽፍ ወይ ደግሞ ተቃራኒ፣ አሁን ላስት ታይም ሳሚ ተቃራኒ ከነበረበት ሁኔታ ተቃራኒ የጻፈው ነገር ነበርና ሶ እንደዛ ሪማይንድ የምታረገው ካለ? ብዙዎቹ ቅድም እንዳለው ነው ኢየሱስ ያነሳ ከሁኔታዎች ከገጠመኞች ጋር የሚመጡ አሉ። አንዳንዴ ደግሞ ለምሳሌ አሁን እግዚአብሔርን ትልቅነት አስበ ይመጣል አለ። አሁን አወኩ ብዬ ደምድሜ ሳበቃ እነሱ አሁን ማን ነው ሰማይን ይሰራ ምናምን ይሄ ከምንም ጋር ያልተገናኘ እግዚአብሔርን ሉዓላዊነት አስበ ምናምን ተዘምራቸዋል። ግን ባይምሩ አሁን ለምሳሌ በቃ እንደዚህ ብቻ ነው ሰውም እንዳይለ ውለታው የሚል አበዛ እንዳይለ ምስጋናም አበዛ እንዳይለ እንደዚህ ላድርገው ብለ ደግሞ አሁን ለምሳሌ ክራይስት ሴንተር የሆኑ ዝማሬዎች አሉ። which ጥሩ ነው። ከዘፍጥረት እስከ ራዕይ ሁሉ ስለ ኢየሱስ የሚያወራ ነው ምናምን፣ ግን የሚል ብቻ ግጥም ስላመጣ እንትን አይደለም። ኢየሱስ የተብራራበት መንገድ ብዙ ነው። በነቢያት ዋፍ በቀኔ መልክ የተባለለት ብዙ አለና እንትን ባይሆን ልክ ይሄ ሰው እንደዚህ አይነት ነገር ይፈልጋል ከሚል መነሻ ሳይሆን ልብ ውስጥ በቃ ነው የእግዚአብሔርን ቃል መሰረት ያደረገ ግን ሪል የሆነ መነካት ያለበት ሰው የሚሸት ገባ። ዮናታን አክሊሉ ምን ይላል? ከአበባ እንኳን ናቹራል አበባ ነው ወዶ ይላል። ምልህ እውነተኛ ሆነ። አሁን ለምሳሌ አቅም ባጣህ በደከምክ ሰዓት ድልድል ይሸተኛል ብትል በእግዚአብሔር ታምነው ለጠላት እንደዛ ነው ብሎ ጠላት ፊት ትፎክራለህ። ምንም እግዚአብሔርን ታምነህ ትላለህ። ግን በእግዚአብሔር ፊት ደግሞ ይሄ ቅስስ ብሎ ሄደ የሚል ስለ ሕዝቅያስ መሰለኝ የሚል ቃል ያን ስብር ማለት ትሁት የመሆን ከዛ እንደሱ ስትሆን ከሱ ጋር የሚሄዱ ቅኔዎች መዝሙሮች ይመጣሉና አይ ቲንክ ሪል ሲሆን ሌላውን ሰው ይነካል ብዬ አምናለሁ። ግን አንዳንድ ጊዜ ውለታ የሚል በዛ እንዲበዛ እንደዚህ ስለተደረገልን የሚሉ ኮሜንቶች አንዳንድ ሰዎች ሲሰጡ ሳይ እንትንም አለባቸው። አንዳንዴ ስኬት ውስጥ እጅህ ያረገልህ ከመሰለ ለእግዚአብሔር እውቅና የሚሰጥ ነገር የሚቆረቁር ከሆነ አደጋለሁ። ምንጩ እግዚአብሔር ነው። በቃ ለመቆሜም ለመቀጠሌም በህይወት ለመኖሬም ምህረትና ቸርነት አር ያለው በእግዚአብሔር ቤት ውስጥ ለመኖር በህይወት ለመቀጠል እነሱ የእግዚአብሔር ቸርነት በጎነት ዋና ነገር ነው። እነሱ ሁለቱ ይሱና ዳክ በጣም ጎበዝ ናቸው። እንደዚህ ፕሮግራም ስንሰራ ማለት ነው ተዘጋጅተው ምናምን ነው የሚመጡ። እኔ ዝም ብዬ ነው የምመጣው እና አየር ላይ መጣልኝና ሀሳብ ነው የምጠይቀው ስለ ሶፊያ ከሶፊያ ጋር ስለሰራችሁት አልበም እስቲ ነገር። እሺ የጭንቅ ቀን ሳይመጣ ምናምን እኛ ቸርች በጣም እና ኮላብሬት ደግሞ ማድረግ ብዙ አልተለመደም። ወሳይና ለማየው ነበር ቀደም ሲል በእኛ ደግሞ በጣም ኮላብ ያደርጋል። ያ ማለት ባለትዳሮች ላይ ምናምን የተጠሚ እንትን ባልና ሚስት ምናምን ለሁለት ወንድና ሴት ሲሰሩ ብዙ ጊዜ እንደዛ ይሆናል። ይሄ እናንተ ግን ሁለትና ብርክቲ ምናምን ያ ሶፊ በጣም የተባረከች ልጅ ናት። ቅርብ ጊዜ ኢንተርቪው አድርጋኛለች። እሷም አሜሪካን ሀገር ነው ያለችውና ከሷ ጋር እንድንሰራ ሀሳቡን ያመጣው ባህሩ ይባላል። ቅድም አንስተናል። ፎቶሶት ምስጋና ነው
ለምንድነው እሷ በዛኛው ዓለም በጣም ታዋቂ እየሆነች ነበር። የእህቷን ዘፈን ምናምን ትዘፍን ስለነበር ተለወጠች ሲባል ያው መነጋገሪያም ነገር ነበር። ከዛ ቁጥር አንድ አወጣች አይ ቲንክ እና የአድማጮቿ አድማስ ሰፋ ያለ ነበር ከፕሮቴስታንቱ ሞታ ያለ። ከዛ እኔንም እንደዛ ላይ ያው ባክግራውንድም አለ ያሬዳዊ ይዘትም ስላለው መዝሙሮችሽ ብዙ ኦርቶዶክሶች ይሰማሉ ከመዝሙር ቤት ያው መዝሙር ቤት ስላለው እየመጡ ሲገዙም ያያል። አማኝ አይደለንም ግን እንወደዋለን ተከስተን አይነት ሶ ሁለታችሁ ብትሰሩ የበለጠ በቃ ድልድይ ይሆናል ነገር የለም። እንደሱ ብሎ ሀሳቡን አመጣ። በጣም ጥሩ ተባባልን። ከዛ ሙዚቀኛ ደግሞ ከሌ ቢሰሩ የሚል ምርጫ አመጣ። እሺ ያልነው እዛ ውስጥ እና በጋዝ ተሳትፈዋል። ዳግማዊ ያሊ በጣም የሚገርም ሰው ነው። ባይዘ ስብል ነው ዳግማዊ። በቃ ይሄ ቤዝ የሚጫወቱ የቆየ አማኝ የቸርች ሽማግሌ ነው ይመስል ፐርሰናሊቲ በጣም ከቀጠረ ነው። እኔ የማስታውሰው እሱ ነው። አሁን ኤልያስ እንትኑም ይበዛበት ስለነበር አንዳንዴ ይቀጥራል። ስትሄድ ብዙ ዘፋኞች ይኖራሉ ወይ ወተን አንጋውት አድርገን ምሳ በልተን ሌላ ቀን ትሄዳለህ ምናምን ብዙም አላጉላላኝም ያን ያህል። እንትና ግን የሚታወቀው ዳጊ የሚታወቀው ፕሮግራም ይይዛል። ማንም ሰው ቢመጣ የቀጠረ ቀን በቃ እንትን የለም ውልፍጭ የለም። እንትና ዳዊት የሚባል ደግሞ ነበረ። ለምሳሌ ዳዊት ጥላው ኩራትንና የጭንቅ ቀን የሰራው እሱ አሁን አሜሪካ ነገር የሚኖረው ነው። አሜሪካ አይመስለኝም ዩሮፕ ነገር ነው። ቅርብ ጊዜ ፌስቡክ ላይ ቢሆን ነገር በጣም ግርግር ላይ ነው። አውኩት አሁን ዘፈን ምን ይሰራል? በረዶ ላይ ፎቶ ከተነሱ ይሱ አሜሪካ ያለ ነው። በረዶ ምናምን ጃኬት ካደረጉ የአሜሪካ ነው። የመጽሙት ተብጋለ ከኛ ጄኔሬሽን ውጪ ነው እንጂ እና ዳይጥለውና ታታቆርጥ ትልቅ ሰው ሲሆን ጠፍቷል። ግን ቸርች አካባቢ ነበር እኮ አገልጋይ ነበር ምናምን ሲባል ተሰማሉ ያኔ። ከዛ ወደ ጭልጥ ብሎ ወደ በጣም ቆንጆ ሙዚቃ ያሳሻል ነው። በጣም ብዙ ሰርቷል። አሁን ለምሳሌ እንትንን የሰራው እኮ እሱ ነው። ኩራት አለኝ ከሰራው በጣም እኮ ቆንጆ ሙዚቃ። እንደውም ሰሞኑን አንድ ልጅ ሜቢ ቪዲዮን ካገኘ እናስገባዋለን። ኮርዱ እንደ እሳት ነው መሰለኝ ይፈራዋል እንደዚህ ነገር እያረገ ኩራት አለኝ ኢንትሮን ሲጫወት አይቶት ፖስት አድርጎት ነበር። ዳዊት ጥላውን አትፍራ ኮርዱን ነከው ምናምን አድርጎ ፖስት ነው። ኧረ ምን ይገርም ነው ያንን ኢንትሮ ማለት ነው። ደንደንደረ እንደሱ ልክ ነው። በጣም እነሱ ከዛ ተሰራ። እዛ ላይ አሁን የጭንቅ ቀን እየተቀባበለ ይዘምር ነው። እኔ ነኝ የጻፍኩት መዝሙሩን። የጭንቅ ቀን በጣም ያምራል። እንደገና እንሰራዋለን እየተባባልን ነበር ባለፈው። እስኪ ለዚህ ትውልድ ያስፈልጋል። በጣም የድምጽ ከለሯ ደስ ይላል። ሶፊ አሁን ኮምቢኔሽኑ በጣም አሪፍ ነበር። በጣም የመጀመሪያ አልበሙ በጣም የሚገርም ነበር። ሶፊ የመጀመሪያው ሁለተኛ ነው ምን ማንንም ጌቴስ በስማ ምን እንዳልከው በጣም እየገፋፋዋት ነበር መዝሙር መስራት አለብሽ እያልኳት። አሁን አይ ቲንክ ከሰራች በኋላ ነው የሰራችሁት እናንተ ወይስ ኮሌክሽኑ በኋላ ነው? እና እንደተባለው ኮሌክሽኑ በጣም እንትን ሆነ ተሰማ። ብዙ እንግዲህ ሁለት ሆነው ከተሰሩ ዝማሬዎች አይ ቲንክ በጣም የተሰማው በጣም ማን ነው ሰማይን የሰራ እዛ ላይ ነው ያለው። እዛ ላይ ነው ያለው ኩራት እዛ ላይ ነው ያለው። ምን ላይ ነው ሲንግል ነው እንደየታወቀ ነበር። እኛ የምናውቀው በእንትን ነው በክሊፕ ነው አሴምብል ነው። በክሊፕ ደግሞ በጣም ገነነ ጥሩ ነው። ሶ አሜሪካ ሄድከው መቼ ነበር? ቁጥር 3ን ካወጣ ቀጥታ ነው ከ3 በኋላ ነው። ስለዚህ ከአራት በኋላ አምስት ሞቷል እንጂ አምስት ማለት ልቤ ጸና ላይ ግን ይሄ ጃኬት ነበር ያደረከው አይደል? ልክ ፖስተሩ ላይ ይመስለኛል። እዛ ነው ያደረኩት። እሱ ለማስታወስ ልቤ ጸና እዛ ነው ማለት ነው። እነዚህ ነው እዚህ ሰርቼ ነው የሄድኩት። ልቤ ጸና እዚህ ነው። እዛ ከሄድክ በኋላ እንዴት ነው ላይፍ እንዴት ሆነ? ወደ መጋቢነት መጣ። ኡበርም ሰራ። እስቲ ትንሽ ንገረን። ድንኳን ሰፋ ነው የሚባለው። ድንኳን ሰፋ የኛ ሀገር ድንኳን የዘመኑ ድንኳን ነው።
እንዴት ነበር የአሜሪካ ሁኔታው? እዛ ስትሄድ እንዴት ሆነ ላይፍ? እንግዲህ ጥሩነቱ እግዚአብሔር ስም ሰጥቶናል። ኦልሬዲ በእኛ ደረጃ እዛ ለአገልግሎት ሲሄድ የተወሰነ በአገልግሎትም ወዲያ ወዲህ ስለምትል የመጀመሪያዎች 1 አመት 2 አመት ሰው ስትራግል የሚያደርግባትን ጊዜ አላስታውስም። ለምን ትራቭል አደርጋለሁ፣ ቸርቾች ላይ ያገለግላለሁ። በዛ መንገድ ነው ያለፍኩት። አንድ ቤተክርስቲያንም ላይ በሙሉ ጊዜ አገልጋይነት ለመቀጠር ለማገልገል እንደሱ አይነት ሀሳብ ነበር። ግን በኋላ ላይ ልቤ ብዙ ስላልሞላ ያንን ኦፈር እንትን አድርጌ በራሴ እየተጋበዝኩ እያገለገልኩ ቀጠልኩኝ። ከዛ ግን የአምልኮ ማዕከል መክፈት መጀመር የሚል ልቤ ውስጥ ምናምን መጣ። እየጸለይኩ እያሰብኩበት እያለ ለምን ወደ አጥቢያ ወደ ቸርች ለምን አይሆንም የሚል ወደዛ ዘነበለ ማለት ነው። እና አንድ ወዳጄ ጋር አሁን በመሪ ፓስተርነት የሚያገለግላለ ከሱ ጋር እየጸለይን አብረን ሌሎችም ወገኖች ነበሩ። ቤተክርስቲያን ተከላ ወደሚለው ሄድን ማለት ነው። ከጸጋ በፊት ሌላ ነበረ እና መጽሐፌ ላይ ያለ ዝርዝሩ ስንጀምር ምን ሆነ? አብረውን የነበሩ ሰዎች ነበሩና ስም ሬጂስተር ስታደርግ ያው ሰው ያስፈልጋል፣ አካውንት ምንም ስለሚያስፈልግ ሶሻል ሴኩሪቲ ነበር። አብረውን በነበረው አገልጋይ በዛ ስም ሆነ። ከዛ ትንሽ ጊዜ ቀጠልን። 8 ወር እንደዚህ አካባቢ ደህና ሆነ ህብረቱ። በኋላ ግን የማይቀጥልበት ሁኔታ ተፈጠረ ሰዎቹ ጋር። ዝርዝሩ ያው ደጸና ቀረን አንብቡ በዚህ እዛ ላይ ያለ። ከዛ በቃ ወጣን፣ ትተን ወጣን። እኔና ያ ጓደኛዬ መጽሐፍ ቅዱስ ሰጥሸልመው ነው ይሸኝ እና በጣም ዳውን ያደርጋል። በነገር ላይ ቤተክርስቲያን ጀምረ አልተሳካላቸውም። ይሄ ደግሞ ድምፁ ብዙ ነው ከመልካም ነገር ይልቅ። ከዛ በቃ አትሞክረው ነው የሚል ሰይጣንም። ከዛ በኋላ ግን ጸለይን እና አንድ ጥሩ ወዳጅ ነበር፣ ፓስተር ነው። እሱ ስናማክረው ዲላችሁም ሁለታችሁ ፖቴንሻል አላችሁ ተያይዛችሁ እስከሰራችሁ የሚል ምክር ሰጠን። ከዛ እንደገና ግሬስ ኢቫንጀሊካል ቸርች ከዚህ በኋላ እንኳን መሸወድ የለም ብዬ በራሴው ስም ራሴው ሶሻል ሴኩሪቲ ነበር ሬጂስተር አደረግን እና ከዛ እንደ አዲስ ቀጠል። በጣም ጥሩ ህብረት አለን። አሁን ሜሪላንድ ውስጥ ካሉ ጥሩ ህብረቶች አንዱ ግሬስ ኢቫንጀሊካል ቸርች ነው። እንደዚህ በጣም ጥሩ ሁኔታ ላይ ያላችሁ አንደኛ ስምህ አለ ተከስተነ በምን ሂሳብ ነው ወደ ኡበር ሄድከው? በጣም ደስ ይላል። እቺ በጣም ምትነካ እንትናት ምን ሆነ? እግዚአብሔር ሰዎችን በጣም በየህይወት ምዕራፌ ላይ ያመጣቸዋል። አሁን ፋይናንሻሊ ሰፖርት የሚያደርጉ በሀሳብም በምንም እና ብዙ የፋይናንስ ስትራግል አልገጠመኝም። አሜሪካ ነገር ደስ የሚለው በአገልግሎትም ጌታ ባርኮኛው ብዙ ቦታ የማገልገል እንትን አለ። እንደ ፉል ታይም በለው ማገልግለው የሆነ ቀን የሆነ ከተማ ነኝ እንደዚህ እና ከዛ ግን ከአገልግሎት ማርፍበት ሁኔታ ተፈጠረ በገጠሙኝ ችግሮች ምናምን ማለት ነው። እና እሱ በቃ ያጠፋል። ራስን ቢዚ ካላደረክ ቁጭ ብለህ ማሰላሰል ክፉ ደግ ስታስብ ስትል የራሱ የሆነ እንትን ስላለው በዛ ጊዜ ላይ ለምን ተመካከርን። አገልጋዮች አሉ የሚሰሩ አሁንም ድረስ ፓስተሮችም ዘማሪዎችም አንዱ ጥሩ የገቢ ምንጭ እንደ ልብ አገልግሎትህን ነው። አለቃ የለብህም። አገልግሎት ሲኖር ዘጋግተህ ትሄዳለህ ስትፈልግ እንደሱ እና በዛ መንገድ ተጀመረ። በጣም ይጣፍጣል እንትኑ ፍራንካው አይደል? ፍራንካው ከባድ ያኔ በተለይ በጣም በደንብ ነው። እና እኔ ደግሞ ሊንከን መኪና ነበረኝ። አሁንም ሊንከን ነው ማለት ዋው! እና እንትኑ ይጨምራል። ላይክ አሁን ኡበር ኤክስ ምናምን የሚባሉ መጨረሻው አለ። ከሱ ከፍ ያለ ነው። ደብል 2-3 እንትን አለው። በቃ ትሰራለህ እንደዛ
በትንሽ መኪናም ሰርቻለሁ። ወደ የተወሰነ ጊዜ ነው። ኢሳያስ የሚሰራበትን መኪና እየነካው ያለ አይደለም ደብል ሲባል ጋቢና ምናምን ነው ያለው። ደብል ጋቢና ሰዎች ሪኮግናይዝ ምናምን ያደርጉህ ነበር? አንዱ ይኸውልህ በጣም በእኛ ካልቸር መለመድ ያለበት ካንሰል ያደረጉ አስታውሳለሁ። ለምሳሌ አሁን ጠርተው ልክ አንተ መሆን ዛሬ ያሳያል ገባ በቃ ምን ተፍረት ይዟቸው ይሁን እንደሱ አንዳንዶቹ። እኔ ደግሞ ምንም ምልህ ሳደርግ ሰው አይኖርልህም ቢልህን የምትከፍለው አንተ ነህ የምትኖረው አንተ ነህ። ፕላስ እኔ አዲስ አበባ ጎዳናዎች ላይ ይተኛ የነበረ ልጅ አሁን ጥሩ መኪና ይዘህ መስራት እትስ ሌግዠሪ ምንም ካሰብክ ወደ ኋላ። ለዚህ ነው ደግሞ አረሳም እኔ ጌታም ያደረገልኝና አይውሽ ጊዜ ባገኘው እላለሁ ብሰራ አሪፍ መኪና ነው ያለኝ። በጣም ትልቅ መልእክት ነው ባይዘው። አሪፍ መኪና ነው ያለኝ። አሁን ሳሚያውን ጓደኛዬ እዚህ ያቀርባችሁት በጣም ታታሪ ሰራተኛ ነው። በነገር ላይ ስራ ራሱ እየሰራ ሜክ እያደረገ ቸርቾችን ይደግፋል፣ ፕሮግራም ራሱ ያደርጋል። ስፖንሰር ሆኑኝ ምናምን ብሎ ሳይማጸን ማለት ነው ማንንም እንደሱ እና ስራ በጣም መበረታታት አለበት። የኔ እንዳውም አገልግሎቱ በጣም ሰፊ ስለሆነ ትራቭል በጣም ብዙ ነው የማደርገው በየሳምንቱ ኦልሞስት እና ይሄን ይመስላል አጋጣሚ። በጣም ትልቅ መልእክት ነው። ለብዙ ማድረግ አለብን አገልጋይ ሆኖ መስራት ካለብን ተኪ ይሄንን ያህል ሂውጅ ስም ይዞ ስራ ላይ እንትን ካለ ለብዙዎች መበረታታት ይሆናል ብዬ አስባለሁ። ፕላስ በመሀል ምን ሆነ ረጅም ጊዜ በፋይናንስ ያግዙኝ የነበሩ ያገለግሉኝ የነበሩ ወገኖች ነበሩና ረጅም ጊዜ ስለ በጣም ረጅም ጊዜ ብዙ ነው የቤት ኪራይ ሙሉ ከፍለው ምንም እንዳላስብ ከዛ እሱም ነገር የሆነ ሰዓት ላይ ሲቆም ስቲል ያገለገልኩ አገልግሎቴ እንደ ደሞዝ በየሳምንቱ ነው ትራቭል ማድረገው ምናምን ግን ደግሞ እንደ ባለ አይምሮ ነው ቋሚ ነገር ያስፈልጋል የሚል እነሱ ሀሳቦች ናቸው እዛ ውስጥ እና ሰው ስትራግል ማለት ማድረግ የለበትም ፋይናንሻሊ መስራት ካለበት እየሰራ አሁን እዚህም ጥሩ ሲስተም እየተፈጠረ ስለሆነ ከውጭ ሀገርም ከምንም በቃ እንዲማርጉልኝ ምንም ከማለት አገልጋይ ሆኖ የሚያገለግልበት ጊዜ ላይ ያገልግል። ስራ ደግሞ ዝቅ ብሎ መስራት በጣም እንደ ባሪያ ስራ እንደ ንጉስ ኖር የሚል ትናል አይደል? እሱን ነው የማምነው እኔ ባለኝ በጣም ደስ ብሎኝ ነው የምኖረው። ታታሪ መሆን ደግሞ ያስፈልጋል። ወደ ማጠናቀቂያዎች ማጠናቀቂያ አይደለም ሲሪየሱን እሺ በቃ እናጠናቀቅ። የመጨረሻዎቹ እንግዲህ ተኪ እንቅስቃሴዎች ከቁጥር 6 በኋላ መጽሐፉና ኮንሰርቱ ነው እና ስለ ቁጥር 6 አንተም ስታወራ አንደኛ ከ11 ዓመት በኋላ ነው የተሰራው። ልክ ነው። ከዛ በመሃል ብዙ ደስ የማይሉ ነገሮች አልፈዋልና ቁጥር 6 ግን ሌላ ታሪክ ምን ተጨምሮበት ነንስቶፕ ሪፒት እያደረኩ ከመቀሌ በአፋር በኩል አዲስ አበባ የተኪን ብቻ እየሰማው የመጣሁበት ጊዜ አለ። ቁጥር 6ቱን ማለት ነው። በሚገርም አመጣጥ ነው የመጣው። ከዛ ደግሞ የተሰራበት ጊዜ በጣም አጭር ነው። በ3 ወር ጊዜ ነው። እንደሱ አካባቢ ነው። 3 ወር ልክ ነው። ማክሲመም 4 ወር ምናምን ቢሆን እና ትራክ 1 ትራክ 6 እና ትራክ 7 ብለን ምን መርጠው አይደለም። ከ1 እስከ 14 በጣም የሚገራርሙ መዝሙሮች ናቸው። የትራክ 6 ጆርኒን ትንሽ እናንሳ። እሺ ትራክ 6 ወይም ያስታውቅብኛል መጀመሪያ ነው አይደል ያልኩት። እንዴት እንደተሰራጨው ቅድም ያነሳውላችሁ በቃ መዝሙሮችን ለመስራት ስመርጥ ሳስብ ዘመኑን ወቅቱን አስቤ በቃ ሌላ ያዘጋጇቸው ነበሩ። ግን የመንፈስ ቅዱስ ኮንፈርሜሽን ያለበት ለነሚቺ ያስበ ነው ለነሱ እንደምን መጀመሪያ የወጣቱን ጆሮ ለማግኘት በሚል ቀመር ጥሩ ነው። በዛ እኮ ቀመር የሚሰሩ ልጆች አሉ። ሚውዚክ ዘመኑን ያማከለ ድምጻቸውም የድምጽ ክሎታቸውም የሙዚቃ ችሎታቸው ማደንቃቸው ዘማሪዎች አሉ ወጣቶች። ግን ሁሉ እንደተሰጠው አይደለም። በቃ እኔ ደግሞ ባለኝ
እግዚአብሔር በሰጠኝ ዘይቤ በዛ መንገድ እንዲሄድ ያው አረጋገጠልኝ መንፈስ ቅዱስ። ያንን ሳስታውስ የተውኳቸው መዝሙሮች ጽፌያቸው የተቀመጡ ሪከርድ አድርጌ ስልኬ ላይ ብዙ ዜማዎች አሉ መቀዳበት እነሱን ሪማይንድ አደረገኝ። ከዛ 14ቱ በዛ መንገድ መረጥኩ ማለት ነው። አይ ቲንክ የጌታ ጸጋና ሞገስ ነው እንጂ ምንም የተለየ እንዲህ ነው የምላችሁ ነገር የለም። እንዳውም ወቅቱ ጥሩ ስላልነበረ ለመስራትም ብዙ ካሬጅ አልነበረኝም እና አንዲት እህት ናት መጽሐፌም ላይ ያለ ታሪክ ሎስ አንጀለስ የምትኖር በአካል አላቃት እና በአገልግሎቴ ግን በጣም ትባረክ እህት ናት። በሰዎች በኩል ስልኬን ወስዳ ተገናኘን። እንዴ መዝሙር እኮ ከሰራህ ቆየ እና እኛ ምን ወድ እኮ ብዙ አለን ምክንያት ሊኖር ይችላል ግን በቃ ለኛ ስራ አለን ምን ወዳለን ምናምን አለች። እየጸለይኩ ነው እያሰብኩ ነው ጌታ ደግሞ ነገሮችን ያስተካክላል አልኳት። የሚያስፈልግ ነገር አለ ወይ የምናደርገው እኛ አለች። እንግዲህ ያው አገር ቤት ሄጄ ነው መስራት ማስበው እንደዚህ አላቅም አሁን ያለውን ወጪዎቹን የስቱዲዮ ምናምን ብቻ ወራ። ከዛ አንተ ልብ ሞልቶ ስራ እንጂ የሚያስፈልገውን ነገር እግዚአብሔር ወረዲ በእኔ በኩል አዘጋጅቷል አለች። እና በቃ እሷ ናት አንድ አሁን ከሆነማ ጊዜው ነው ማለት ነው የሰው ልብ እንዲህ ከተነሳሳ ብዬ ጸለይኩኝ። እነዛን መዝሙሮች መረጥኩ። በሚያምር ሁኔታ ተሰሩ ወደ ሰው ጋር ደረሱ ማለት ነው። እና ምን ታሪክ ይመጣብኛል እንደው እንደዛ ነው ለማለት ሳይሆን ሙሴ 40 ዓመት ኮብልሎ ሌላ ህይወት ውስጥ ገብቶ በነበረበት ሰዓት ላይ እግዚአብሔር አምላክ እንደገና ወደዛ ተልኮ ሲመልሰው ያለው ነገር በጣም ይመስጠኛል። እሱ ፋይል ስላለበት ሰጋ እንዴ ወደ ገዳይ ነው የሚሄደው ባገሎ ነው እና እንዴት ይሆናል ለመመለስም እንትን አልነበረውም። ከዛ ምን ይላል ምዕራፍ 3 ላይ ዘጸአት ቁጥቋጦ በእሳት ሲንቀለቀል አየ። በራእይ ጠጋ ሲል ምን እየተካሄደ ነው ብሎ ጠጋ ሲል ቁጥቋጦ በሚንቀለቀል እሳት ተይዟል ግን አይቃጠልም። ከዛ ዝቅ ብሎ ምን ይላል ሕዝቤ እስራኤል በታላቅ መከራና ጭንቀት ውስጥ ነው ያለው። ያ በሚንቀለቀል እሳት ውስጥ ያለው ቁጥቋጦ እስራኤል ነው። ኪዳን ስላለበት አይጠፋም፣ ተቃጥሎ አይጠፋም አይነት ነው እንትኑ። ከዛ ግን ምን ይላል በጸናች እጅና በበረታች ክንድ የሚል ስትይዝም ብሎ አይደለም የምትሄደው የማይቀበል አለ ፋይል የሚመዛ አለ እንደዚህ በቃ ግን በዛ አጀብ ነው የምትሄደው የሚለው እና ላለመቀበል ይሄ ለማሉ ሰዎች እግዚአብሔር የሆነ ነገር ጨመረበት ብዬ ነው የማስበው። ምክንያቱም አሁንም ድረስ አንዳንዴ ፋይል መዘው በቃ ያኔ የችግር ጊዜን በማሰብ ራሳቸውን ለማዝለቅ የሚሞክሩ ደግሞ አይ ቲንክ አበሻም ይወዳል ላይክ ሰንተኑ ስትወጣ በቃ ሌላ አምጣ ነው ሌላ አዲስ ገባ ያለን በመያዝ ያለን በመንከባከብ ያለን ፕሮቴክት በማድረግ ብዙ እንደሱ አይነት ታሪክ የለም። በትንንሽ ምክንያቶች ከአገልግሎት ይወጡ ሰዎች አሉ። አገልግሎት መስሎ በጣም እና የኔ ደግሞ ላይ ዲመንም ተጨምሮበት በጣም ኢንተርናሽናል ሆነ ተዘገበ ተወራ ተብጠለጠለና ብዙ ነገሮች በቃ ከዛ ግን እዛ ውስጥ የኔ የምትለውን መብትህን መግደል ስሜትህን አይ እንደዚህ አይነት ነገር አይደለም የሚሆነው በልኩ ነው ይሄ ነገር መነሳት ያለበት እንድትል የሚያደርጉ ብዙ ነገሮች አሉና ከዛ ጋር ተያይዞ ደግሞ ጌታ የተናገረኝ ቃል ምንድነው የስንዴዋ ቅንጣት ካልሞተች ካልበሰበሰች ፍሬ አታፈራም ምን ማለት ነው ምናምን የሚለውን ሳስብ ሳጠና ሳውዲ አረቢያ ይመስለኛል ህግ አለ ለምሳሌ ለሞት የሚያበቃ ወንጀል ከሰራ ከዛ የሞት ምርጫ ይሰጣል። በጥይት ነው ተሰቅለህ ነው በኤሌክትሪክ ነው በመናም ምርጫ እንደሚሆኑ ማለት ነው። ከዛ በመረጥከው ዋናው መሞት ነው። መንፈስ ዓለም ላይ ምርጫ የለም። እግዚአብሔር በወደደው ነው የሚገል ገባ በዚህ መንገድ ማለት አትችልም። ይሄ መብቴ የተነካ እንትን ሆነ
አንዳንዱ ነገር ልክ አይደለም በምትለው እንድታልፍ ጽዋውን እንድትጠጣው ይሆናልና እነሱ ጊዜዎች ቀላል ባይሆኑም ግን በቃ ይሁን ብለህ በእግዚአብሔር ላይ ጥገኛ እንድትሆን ሁሉ ለሱ እንድትተው ከዛ ግን እግዚአብሔር ደግሞ የአገልግሎት ስጋትን ሰው ይቀበለኝ ይሆን የሚለውን በቃ ባለፈ መንገድ ማለት ነው ትራቨል ማድረግ እስኪ ተክታይ ድረስ እንደውም አንድ ቀን በልሜ አትታክት የሚል ድምጽ ሰማሁ። እኔ ነኝ መድረክ የሰጠው እኔ ነኝ የሰው ልብ የሰጠው እኔ ነኝ። ሳውዝ አፍሪካ ይመስለኛል በጣም በአንድ አመት ውስጥ 9 ጊዜ ተመላለሱ እና እንደው አንድ ቀን በልቤ ወርዝ ያደርጋለሁ ምናምን ከቃል በፊት 2 መዝሙር ለመዘመር ከቃል በኋላ እንደዚህ እኔ እንደዚህ ያው ሁሉ አልፎ ማለት ነው ሰሚ ያገኙ ሆኖ የሚለው አየሰው ልጅ እና እንደዛ እስኪሆን ግን መንፈስ ቅዱስ አረገ። አሁን በጣም ሳቲስፋይ አድርጌያለሁ። እኔ አሁን አገልግሎት ራሱ አይቆምም፣ ሪታየርመንት የለም በእግዚአብሔር ቤት ውስጥ ግን በቃ እረፍት የምትፈልግበት እንትን ነው። ወደዚህ ሀገራውን ልመጣ ገና አሳስብ ከዚህም ከዛም ወዳጆችም በቃ ይለዋል ማረፍ እንኳን እስከማትችል ድረስ እና እንደውም አሁን ደግሞ እንደው ንስሐ የምገባው በዚሁ አጋጣሚ ፕሮግራም እየቀረው ቃል ከገባው በኋላ በተለያየ ምክንያት ፖስተር ሞቱ ያለ መገኘት እንደሱ አይነትም ነገር ስላለ በዚሁ አጋጣሚ ቅር የተሰኙትን ይቅርታ ጸጋው ይሄን አድርጓል ስለመደመው ፕሬዝ ጋድ ኳሳ ያለው ላይ አነ ኤሪክሰን ክርስቲያን ኤሪክሰን ካምባክ አድርጎ ተሸልሟል። ፖል ፖግባም እንደዚህ ሰሞኑን ማለት ተሸልሟል። ኳስ አቆሞ ልክ ሲመለሱ ይሸለማሉና ወደ አገልግሎት በመመለስ ካምባክ አዋራ እንደተደሞ ፕሬዝ ጋድ እንደሱ በሚገርም ብዙ ፖዚቲቭ ነገር ስለሌለ እንጂ ልክ እኮ ነው። አሁን እንደጸና ቀረን ምናምን ስጽፍ የሚገርም አንድ ወዳጅ ነው እርግጥ ፌስቡክ ላይ አንዳንድ አጫጭር ጽሁፎችን ስጽፍ የሚወደኝ የሚከታተል ግን በደንብ አዋቂ የሆነ ሰው ጥሩ የስነ ጽሁፍ ነገር አለና መጽሐፍ ለምን አታስብ የሚለው ነው መነሻ የሆነኝ። ከዛ ግለ ታሪክን ምልለ ነው በጣም ከባድ ጆርኒ ነው ያለሁት። እንደው ሰው መማር ከቻለ መማር አለበት ብዬ አስባለሁ። ስፔሻሊ በብዙ ስትራግል ውስጥ ወጣቱ እንደሚያልፍ ያደባባይ ሚስጥር ገባ ሐሳቤ እና እንደውም መስማት ካለበት ምክርም ሐሳብም ምንም መስማት ያለበት እንደዚህ ያለፉ ሰዎች መልካም ነው። ጋሽ በቂ አንድ ጊዜ ዛሬ 25 አመት አካባቢ ይመስለኛል እንግዲህ የረጅም ነው ያገልግሎት ዘመናችን ከተናው ደግሞ ለወንጌል ወጣቶች ኮንፈረንስ ነበርና በአይረሳኝም ምን አለ ያኔ ደግሞ ክፍተት ነበር ሽማግሌዎችን የቆዩትን እነኚህ የጃጁ በቃ እንደ ልብ እንድናገለግል እንትና ያረጉ ሚል ግሩፕ አለ ወጣትና በወጣቱና በትልቆች ከዛ ምን አለ እሱ እናንተ ወጣቶች ገፍታችሁን ቢሆን ቅረቡ ብትቀርቡን አለ በኖርንበት ኑሮ ውስጥ የቱ ጋር እንቅፋት እንዳገኘ የቱ ጋር ወድቀ እንደተነሳ ከኛ ትማራላችሁ መጽሐፍ ማለት ነው። እና እንደዚህ ያለፉ ሰዎች ይጠቅመዋል ብዙ ጆሮ ካለ አድማጭ ካለ which is good ለማለት ነው። የተኪን እንደጸና ቀረ ተመልካቾቻችን እንድታነቡት በጣም ነበር። የት ነው እናገኘው? የት ይገኛል መጽሐፎችን? ለዚህ ግሩፕ እንኳን እኔ እሰጣለሁ አይ አበርክቶ ታረጋ አይደለም ወይ የት ይገኛል? የት ይገኛል? መጽሐፍ ቤቶች አይ ቲንክ ተደጋጋሚ ስለታተም እንደሱ አንተ ዩቲዩብ ላይ መሳይ የተረከው አለ አንተ መሳይ በመስማት ነው ሞሪ ማንበብ ነገሩ ማንበብ ነገሩ እንብዛም ነው እያለ ነው። እንግሊዘኛ የለም ማለት ጊዜ ለማንበብ ጊዜ የለም እንጂ ማንበብ አችልም ማለት እና መዝሙር ግን ተዘምር ደስ ይለኛል ከፋይናላይዝ ከማረጋቸው እስኪ ዘምሩ እናንተ ደግሞ በቃ እንዴ እቺ ነች እንዴ ተገስተና አግኝተን ሌላ ጊዜ ግን ስትዘምሩ ብዙ አይነበረ በእኔ ምንድነው ጌቱ እንደ በታች ተያዘሳ ቸረና ያኛውና የትኛው ምን ማን ቮሊዩም 5 ላይ ያለው ኢየሱስ እሺ እሱን ትዘምር ይለናልሽ አንተ እንድትዘምር ፈልጌ ነበር ስላንተ ማይወራ ስላንተ ማይወራ እሱ ይዘምር በጌታ ወደ አንተ የመጣውን ሁሉ እንደናደርገን አቀርቅሮ እንዳይመለስ ቀንበሩ ተሰብሯል።
መፍትሄ ከታጣለት ተስፋ ከሌለው ጉዳይ እፉ ያለ ስንቱን ሰው ሆነለት ገላጋይ ወደ አንተ የመጣውን ሁሉን ደህና አድርገህ አቀርቅሮ እንዳይመለስ ቀንበሩን ትሰብራለህ። መፍትሄ ከታጣለት ተስፋ ከሌለው ጉዳይ እፉ ያለ ስንቱ ሰው ሆነለት ገላጋይ ትዝ እያለኝ ሰውስ እያለኝ በጻድቃን ጉባኤ ላመልክ ቆምኩኝ ትዝ እያለኝ ትውስ እያለኝ ከሚወዱ ጋራ ላመልክ ቆምኩኝ ኢየሱስ 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 ስላንተማ ይወራ ስላንተማ ይነገር ለጭቆኑ አትደስ እንዴት ሲሆን ነበር ውሎ አደረ በሰላም ምሕረትን ተማምኖ ክብር ያየ በቤት አይጠግብም አመስግኖ ዕውራን አይተው ኢየሱስ ለምጻሞችም ነጹ ኢየሱስ አንካሶች ዘለዋል ኢየሱስ ሙታንም ተነሱ ኢየሱስ ክንድህ አልደከመም ኢየሱስ ዛሬም ትሰራለህ ትናንትናም ዛሬ ዘላለም ያው ነህ ኢየሱስ 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 ሃሌሉያ ቴንኪው። በጣም ነው የሚያምረው ስትዘምሩ። ሁሌ ዘምሩ። መፍትሄ ከታጣለት ተስፋ ከሌለው ጉዳይ እፎ ያለ ስንቱ ሰው ሆነለት ገላጋይ። እኔ በጣም የምወደው ቅድም ያልኩት ያንተ መዝሙሮች በጣም ሁሉንም በፍቅር ነው የምወደው፣ ግን ኩራት ኩራት አይለይ ላይ ቅድም ብየው ነበር። በመከራ ቀን ቢጠሩት አለሁኝ የሚል ልብ ሞልቶ ግራ ለገባው መጠጊያ የሚደግፍ እጁን ዘርግቶ መተማመኛ ጌታ ነው ተፈትኖ አልፏል በብዙ ደጋግ እጆቹን አይተናል ደካማዎቹን ሲያግዙ አለልኝ የጌታ የማይተው የማይከዳ ሰባራን የሚጠግን ወዳጅ ነው በምድረ በዳ አለልኝ የጌታ የማይጥል የማይከዳ ሰባራን የሚጠግን ወዳጅ ነው በምድረ በዳ ኩራት ኩራት አለኝ ብኮራስ ምን አለ እመካለሁ እኔስ ብመካስ ምን አለ አንበሳው ኢየሱስ ያለው ነው የለ ወዳጄ ኢየሱስ ቤቴን ሞልቶት የለ ወዳጄ ኢየሱስ ከዛ እንትን አይ ከዚህ ጋር ግን አይሄድም ያልሰጠኸኝ በጣም የምወደው መዝሙር እኔ በጣም ነው የምወደው። እንትኑ ላይ ኮንሰርቱ ላይ ደግሞ ምን ይላል? ደጋግ ልጆቹን አይተናል ተከስተን ሲያግዙ አሜን። እውነት እኮ ነው። ኮንሰርት ራሱ በጣም አነጋጋሪ ነበረ። ተጂ ጌታ በጣም ሞገስ ሆነን
ኦሊቪቶች አሪፍ ነው የሰሩት። ደግሞ ሪሚክስ አስጀመርክ ቸርች ውስጥ አሁን ዳጊ የዳጊ አሪፍ ነው። እንደዚህ ሜኑ እኮ መጀመሪያ ኢንትሮቹን ሜኑ ነው ኢንትሮዎቹ ደስ ይላል። ምን እንዘምራለን? ይሄንን ነው የምንዘምረው። ትንሽ የተወሰነ ሰው ግራ ተጋብቶ ነበር። ልክ ነው። እኔም ኮምፎርታብል አልነበርኩም። ኦሊቪት እንደዛ ሲያጠኑ ያው የነሱ እንደ ትሬንድም ነገር ስለሆነ ቢሆን አሪፍ ነገር ነው ግን በጣም የሚገርም ሰው እየዘመርክ እንደገና አቋርጦ ሰው ይሄ ከመንፈስ መውጣት ነው። እሱኛውን ነገር አልፈለኩም ነበር፣ ግን እንደ ኮንሰርት አንድ ዩኒክነስ በጣም በቀየርከው ቁጥር ሰው ይጮህ ነበር። ኮንሰርት ሊሆን በጣም ሰው ደግሞ ብሪጆቹ ስለሚታወቁ ብሪጁ ሲቀየር ነው ሰው። ልክ ነው። በጣም ሙዚቀኞች በጣም የሚገርሙ ናቸው። አንድ ወር አካባቢ አጥንተናል እና ጌታ በጣም የከበረበት ጸጋ የታየበት ፕሮግራም ነው። እንደ እንትን ቢሆን የትጉ አይደለሁም ብዙ ይሄ እንደ ሙዚቀኛ እንደ ዘማሪ በቃ ሳገለግል እንኳን ብዙ ኮምፕሌን የሚቀርብኝ ታሳጥራለህ ላይክ 15 ምናምን ደቂቃ ዘምሬ ቶሎ ማለት እና ያ ሁሉ ኢነርጂ እንዴት መጣ ምናምን የሚል ብዙ ሰው ግን ደግሞ ያው ካመንኩበት የሆነ ነገር በደንብ ትኩረት ከሰጠሁኝ ጌታም ደግሞ ሲረዳኝ አይቻል። ኮንጋ የሚጫወተው ልጅ ብዙ ተጽፏል ስለሱ ምናምን እሱ ላይ ምናምን። ስለዚህ ቅድም ካለን ሀሳብ ጋር አንድ እሱ ነው። ፕላስ ደግሞ አሁን ስፖንሰር የሆኑኝ አካላት የእነሱን ፍላጎት አለማሟላት አይቻልም። በአንዱ ውስጥ ኦልሬዲ አስበው ያመጧቸውን ኢቭን የሚያጅቡ ባካፕ አንዲት ልጅ ነው እንደውም እዛ ላይ እንትን ያደረኩት እንጂ አጃቢዎቹም ራሱ መክሊት ትባርጎ በዘማሪ ያለች እሷ እኔ ሪኩዌስት አድርጌ ምንም የምትፈልገውንም አምጣ ብለውኝ ያን ያህል እንትን የለም ይሄን አርግ ያን ህግ የለም። በጣም ደስ የሚለው እንደው በዚህ አጋጣሚ ሰዎችን በህይወት እያሉ መባረክ አስፈላጊ ነው። ቀብር ላይ ነው አበባ ይዞ የሚሄደው አበሻ ይባላል። እሱን ሰብረነዋል እና የኦሊቪት መስራችና ባለራዕይ ዶክተር ያሬድ በጣም እግዚአብሔር ይባርከው በዚህ ደረጃ በልቀት መዝሙር ከፍ እንዲል ደግሞ ያለምንም ቀመር ይሄን አድርጌ እናገኛለሁ በማይለው መንገድ ክሎስ ቱ 7 ሚሊዮን አካባቢ ነው የወጣው ለኔ ጊዜ እና እንደዚህ አይነት በቃ እግዚአብሔር በአደባባይ እንዲመለክ ሰዎች እንዲጽናኑ እንደዚህ አይነት ነገር ማድረግ ቀላል አይደለም። በአንዱም በጣም የሚገርሙ ናቸው እኛ ልጆች። ለነሱ ሁሉ እንግዲህ ነው ክፍያ አላቸው ለፉል ታይም ስለሆነ ያ ሁሉ ወጪ ሸፍኖ ስቱዲዮም ይገርም ነው። በነፃም ደግሞ አዳዲስ ልጆች እየመጡ እንዲቀረጹ ኦፈር አድርገዋል። ይሄ ትልቅ ነገር ነውና እግዚአብሔር ይባርክ። ቀርጬ አይደለም ባይዘው የዛኔ ኢትዮጵያ አልነበርኩምና ከዛ ልክ ሐሙስ መጥቼ አርብ መጣው አልነበርክም አንተ። ከዛ ለቀርጽ ማለት ነው እንደነሱ ድል ከዛ እሑድ ግን መጥቻለሁ። ፕሮግራም በጣም ብዙ ቦታ ትታይ ነበር። እኔ ክሊፑ ላይ ታይቻለሁ አልታየኝ? ኮንሰርቱ ላይ አልታየኝም። እኔ እኮ በጓዳ ነው ምን በርከክል አልታይ። አይ ቲንክ ሲሪየስ ጥያቄዎች ጨርሰናል። አይገስ አለ ከዚህ አን ሲሪየስ የሆነ ነገር ትይታላችሁ ማለት ነው። አይ እኔ ላስመርጠው ስለፈልግ አይደለም ስለኛ ቤት እኔ አልተናገርኩም። ምንድነው ለቤተ ክርስቲያን የተሰጠውንም ለራስህም የወሰድከው ሁሉንም አይነት ሲዲ አባቴ ገዝተዋል። በጣም ነው የኔ አባት የሚወደክ በእውነት የምሬን እና ያው ስትሰማ የምታድገው ነው እንትን የምትለው ፋዘር እኔ ስለሚሰማ ዳኒና ተከስተ የኔ በጣም ደስ የሚሉኝ ዘማሪዎች ናቸው ማለት ነው። እና ለዛ ነው ዛሬ በጣም ዲሰንት ያውቁት ፋዘር ያየዋል ይሄን ፕሮግራም ተከስተ አይደል እንዴ ብላ አሁን እኔ ባይዘው ማለት ነው ቅድም ሴትዮዋ ደመና ላይ አሁን እኔ እውነት ያሽቃበጥ ማለት ነው እውነት የመረኝ ጣቱን ምናን ያየሁት እንዲህ ነው እንዴ ጣቱን ምናን ያያልኩ ለምን እንዲህ ብቻ ነው ማቆኔ ከዳ ኤግዚስት ማድረጉ ምን ማግኘቴ በጣም ደስ ይለኛል። አባቴ ነው እውነት ያረን መስከረም ምን ወደው ምን አከብረው ሰው ታኪስቲ ካሉ ከራስ መዝሙሮች ሁሌ ዘመነ ሙሉ ዘምር ብትባል ምትመርጣው ሁለት እናርግላት አንድ ይሆነ እንዳይጨነቅ ብዬ ነበር እኮ 6 አልበም በዛ ላይ አንድ ደግሞ ሪሚክስ ማለት
ያኛው ነገስታት ቢቀየሩ ብዙ ነገስታት ቢቀየሩ የዳንኩኔ ምናምን ያለበት እንትን ያኛው ረጊ ገዝተነዋል። እሱንም ሲዲ ገዝተነዋል። ብዙ ናቸው መዝሙሮች አይደል? ስለዚህ ሁለት እናድርግልን። ላይፍታይም ሁለት ብቻ ዘምር ብትባል እንዳይጨነቅ እኮ ነው አንድ ያላልኩት። ብዙ ነው። ሁሉንም መዝሙር መርጫለሁ። ያቺ ሪሚክስ አመረጣት። ሁሉም አጠገቤ ነው በእውነት አጠገቤ ነው። በጣም ቅድም አሁን ያነሳው በመከራ ቀን ይጠሩ የሚለው ኢትስ ፓወርፉል እና እያንዳንዱ የመጽሐፍ ቅዱስ ግራው እንዳለ አሁን ናሆም ምዕራፍ 1 ላይ አይደለ እግዚአብሔር መልካም ነው በመከራም ቀን መሸሸጊያ ነው ይልና በሱ የሚታመኑትን ያውቃል። የመከራ ወራት የመከራ ምዕራፍ ይባላል። እሱ ጊዜ ላይ ከሌኮ ለኔ ያለልኝ የምትለው ሐሳብ ይለውጣል። አጋጥሞኛ ማለት ከባድ ነው። ሰውየው ምናልባት አቅሙ አልፈቀደ ይሆናል፣ ግን እግዚአብሔር ደግሞ በተለየ መልኩ ካንተ ጋር የሚቆምበት ያሲዝን የምትማርበት የበለጠ የምትጠጋበት ሁኔታ ነውና ዳስ ዋይ እነሱ መዝሙሮች አሁን የመጡት አጠገቤ ነህ የሚለው የራሱ የሆነ ታሪክ አለው። በአውሮፕላን መሄድ በጣም ፈራ ነበር። ኖርዌይ ሲሄድ ነው አስታውሳለሁ። በጣም በቃ ከምድር ከፍ ስል ይጨንቀኛል። አሁን ከብዙ ጊዜ በኋላ በጌታ ጸጋም ለመድኩት እንጂ በፊት ቸገር ነበር። አውስትራሊያ ሲባል ገና በጣም ያን ያህል ሰዓት አየር ላይ ከባድ ነውና ግን በዛ መዝሙር ራሴኑ እግዚአብሔር ፈወሰኝ። ማለት ሳሰላስል ነው የሚገርም እንዲህ ደመናውን ሳይ ጥጥ ይመስላልና አቤት የእግዚአብሔር ስራ አሁን እኮ አየር ላይ የሚል መጣብኝ እንደ መፍራት ነገር። ወዲያውኑ ደግሞ እንዴ በአዲስ ኪዳን እኮ ሰው እግዚአብሔርን ፍለጋ ቆላ መውረድ ሰማይ መውጣት ምናምን የለበትም፣ ቤተ መቅደስ ነው በውስጤ ነው ያለው የሚል ልክ ኢንስፓየር እያደረገ ይመጣ። አልበርዝ ንስር ነው አይደል? ይሄ ፋዘሪ በጣም ፌቨራይት መዝሙር ነው በእውነት ነው። ከዛ በቃ ይሄ መዝሙር መጣ። አይ ቲንክ መስክሬላቸው ዘመርኩት። እንዳልኩ በፊት አይምሮም በቃ ክሊን ነው፣ ብዙ ነገር የለም። ትይዛለህ፣ የሚመጣውን በደንብ ትይዛለህ፣ ደብተር አያስፈልግም ምናምን ዘመር ነው። ሶ ትራቨል ማድረግም ኢንጆይ ማድረግ ጀመርኩ። ከዛ በኋላ አጠገቤ ነህ እየተዘመረ። ስለዚህ አንድ መዝሙር መረጣ። አጠገቤ ነህ አንድ መረጥኩ ማለት ነው። እሺ ያው ይዘምርልን አስብ እንዴ እድሜ ልኩን እኮ ይታዋለው። እድሜ ልኩን ሊዘምር ነው እዚህ ጋር። እሺ አልበር እንደ ንስር ከደመናው በላይ ወዴት ነው መገኛ ስፍራ ወሰን አለ ሆይ ብወርድ ቆላ ብወጣ ወደ ደጋ ውስጤን ታወቀኝ ጌታ አለ ከኔ ጋር። አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ ይታወቀኛል ሁሌ አብሮነት ሰላም ተሰማኝ በመገኘት ሁሉ ሰላም ነው ሁሉ ሰላም ሰላም ነው ሁሉ በጎ ነው ሁሉ በጎ በጎ ነው ውስጤን ስሰማ ሳደምጠው
ሁሉ ሰላም ሰላም ነው። ውጭውን አይቶ ልቤ እንዳይሰጋ እርፍ አለ ባንተ ተረጋጋ። ሩቅ አይደለህም ካለሁበት አለ። እስከ ምድር ጫፍ ብሄድ ቀድመህ ትገኛለህ። ፍጥረት ባንተ አብሮ የለም ብትባል ምስክር አልሻም ስራዬን ላገራ። አጠገቤ ነህ ጌታ አጠገቤ ዘልቀ ገብተሃል ከውስጥ ከልቤ። ይታወቀኛል ሁሌ አብሮነት ሰላም ተሰማኝ መገኘት። ዋው ጌታ ይባረክ። ኖርዌይ ሄድኩኝ መሰለኝ። አባቴ ያዩታል። በጣም አሜዚንግ ጊዜ ነበረ። እጅግ በጣም ደስ ብሎናል። ተኪ በድጋሚ ስለመጣ ያለህን በመዝሙር ዙሪያ ያለን ጆርኒን ስላካፈልከን ለሚመጡ ለአዳዲስ ዘማሪያን ደግሞ አሁንም ላሉ ዘማሪያን በጣም ብዙ ትምህርት እንደሚሆን አምናለሁ። በጣም ደግሞ እናመሰግናለን ስላከበርከን። በእውነት ብዙ ጊዜ ስንጠይቅ ካለ ቢዚነት የተነሳ መገናኘት አልቻልንም ነበርና አሁን ግን በጣም ካለ ትልቅ ትህትና የተነሳ መምጣትን ሁሉ ነግረህን መጥቻለሁ፣ አሁን መገናኘት እንችላለን ብለህን ነው እና የተገናኘ ነው። ለሰጠን ክብር ሁሉ እግዚአብሔር ያክብርልን። በጣም እናመሰግናለን። አሜን። ስዬ ከዚህ ብዙ ብናወራ ደስ ይለን ነበረ፣ ግን ሰዓት የሚባል ነገር ስላለ እንጂ ይመጣል እኮ ኔክስትም ይመጣል ቀጣይ እኮ ደግሞ ተኪ ሲመጣ በሌላ ነገር እኔ ደግሞ ምክር ቢጤ ያለኝና ምንድን ነው ከአስቴር እንድትማርና 26 አልበም መዝሙር ያለው አልበም ብታወጣ 30 እንዳርገው ችግር የለም። አንተ በወራን ጌታ ይርዳኛ። አስቱ በጣም ኃያል ናት፣ የምትገርም ናት። ባለቅኔ ብትኮርጁ ችግር የለም። ከአስቱና ይሄኛው ጥሩ ነገር ነው በእውነት። አንድ 30 መዝሙር እንጠብቃለን። 30 መዝሙር ያለው አልበም ምን ችግር አለ? በዚህ አጋጣሚ በጣም መወዳቸው ትንሽ መዝሙር ላይ አሁን ዘገዩ በማውጣት አሉ አይደለም፣ ቢያወጡ በጣም ጥሩ የሆነ ዘማሪዎች አሉ፣ ሴቶችም ወንዶችም። እና በርቱ፣ ትኩረት አድርጉ። እሱ ብቻ ነው መንፈስ ዓለም የሚፈልገው። እኔ ምን ገብቶኛል፣ መንፈስ ዓለም ላይ አቢሊቲ ሳይሆን አበለብሊቲ ነው የሚያስፈልገው። አለሁኝ ማለት ነው በእግዚአብሔር መንፈስ፣ በእግዚአብሔር ጸጋ ራስን በብዙ መንገድ ማሳደግ እንዳለ ሆኖ ግን መንፈሳዊ ነገር የፈለገ ያክል ብታረቀው ዘመናዊ ብታረገው ወደ ዓለም አያድግም። የራሱ ጽንፍ አለው እና በቃ አለሁኝ ማለት ይሄ ጥንት እንደምናደርገው መጸለይ፣ ቅስስ ማለት፣ ቃሉን ማጥናት፣ ማሰላሰል እነሱ እና መዝሙር ስሩልን ለማለት ነው። እኔም እመጣለሁ በቁጥር 7 ስለ ቀንቲው ስለዚህ ፕሮግራም የሆነ ነገር በለና። በጣም ያልካተ በጣም ወደ ፕሮግራም ነው በነገራችሁ ላይ በጣም እና በርቱ። ወጣቶች ብዙ ይማራሉ። ደግሞ እንደዚህ ቀለል ብሎ ብዙ ሳይመናፈስ መልእክትን እኮ ማስተላለፍ ይቻላል በብዙ መንገድ እና ለወጣቱ ለትልቁም ለትንሹም አይ ቲንክ የሚጠቅም ነገር ነው በዚህ የሚተላለፈው እና ዘምሩ። መዝሙር በደንብ ቸርች አላችሁ በዚህ አጋጣሚ አጥቢያ እንደ መድረክ ላይ አይከፍቱም ምንድነው ስታገለግሉ አይችልም ማለት ነው። እንደሱ በጣም የድምጻችሁ ከለር ደስ ይላል። ጥሩ ይዘምራሉ ወይ እንደነ ቅድም ያልከው እንደኔና እንደ ሶፊያ እንደ ጌታ ያውቃልና
አስተያየት። እንደሱ ለጨዋታ ያክል ነው። በርቱ። በጣም አሪፍ ነገር ነው የምትሰሩት እና በየቀጠርኩ ስለጠፋሁኝ በዚሁ አጋጣሚ ይቅርታ ካለ ቀደም ኢሱ ገልጦታል። በጣም ቢዚ ከመሆንና እንደገና እንዳይ ደግሞ ብዙ ጊዜ ያለ መታየት እዚህም እዛም ኢንተርቪው ብዙ ተደጋጋሚ ስለሚሆን አሰልች እንዳይሆን ከመስጋትም ነው። ወዳቸዋለሁ። በርቱ። በጣም እናመሰግናለን ተኪ። የቀን ቲዩብ ፋሚሊዎቻችን በቀጣይ ደግሞ ከሌላ እንግዳ ጋር እንገናኛለን። ለዛሬ ፒስ ወጣን።